ተቃዋሚ ፓርቲዎች ካሁን በኋላ ተቃዋሚ እንዳይባሉ ተቃዋሚ ሳይሆኑ ተፎካካሪ እንዲባሉ ለሁላችንም ምትሆን ኢትዮጵያ የሚል በጣም ሰፊ አድርጎ ይሰብኩ ስለነበረ ይሄ ሰው ወደ ዘረኝነት አይወርድም። ይሄ ሰው ኦሮሞ ፈርስት አይልም። ይሄ ሰው ትግሬ ወርቅ የሚለውን አይቀበልም። ለሁላችንም ምትሆን ኢትዮጵያ አማለለ። እኔ ነበርኩበት ፓርቲ ሰዎች ግን ከህወሓቶች ጋር ቃል ኪዳን ነበራቸው። አሁን የተረጋገጠው ቃል ኪዳኑ ምንድነው? ኢሳያስ አፈወርቂ ወይም ሻቢያ ለኢትዮጵያ የ100 ዓመት በስራ ሰጠ። እኔ ነበርኩበት ፓርቲ ለሁላችንም ምትሆን ኢትዮጵያ ብሎ ለውጡ ሲመጣ ኦሮሞ ፈርስ አለ። ኢትዮጵያ የምትባል ነገር አፍርሰን ኦሮሚያን እንመሰርታለን። ኢትዮጵያ የምትባል አፍርሰን የትግራይ መንግስት እንመሰርታለን። ማነሻችን አማራ መድረሻችንም አማራ። ስለ ሰላማዊ ትግልና ቀጣው ምርጫ የዘመኑ ጥያቄ ነው። የሰላማዊ ትግል ከምርጫ ጋር ይሄዳል። በመጥፎ ታሪክ አጋጣሚና በመጥፎ የተፎካካሪ ወይም ተቃዋሚ ፓርቲዎች ፖሊሲ እጦት የመወዳደር ብቃት ማነስ ለአገርና ለህዝብ ሳይሆን ጉዳይ ፈጻሚዎች በመሆናቸው ሰላማዊ ፖሊሲውንም ሆነ ሰላማዊ ትግልንም ሆነ የምርጫ ሂደትን ለማደናቀፍ ባለፉት ጊዜያት በተለይ ለውጥ ከመጣው ወዲህ የተካሄደው ስድስተኛ ምርጫ ሲያደናቅፉ ነበር። ነገር ግን ሰፊ የኢትዮጵያ ህዝብና መንግስት እንዲሁም ገዢ ፓርቲ ብልጽግና ተባብሮ ተነጋግሮ ተመካክሮ አንቺ አንተ ተባብሎ አንደኛ ተቃዋሚ ፓርቲዎች ካሁን በኋላ ተቃዋሚ እንዳይባሉ ተቃዋሚ ሳይሆኑ ተፎካካሪ እንዲባሉ። ተፎካካሪ ማለት ለመልካም ስራ እየተከባበሩ ሳይሰዳደቡ የሀገሪቷን ህግና መንግስት የሀገሪቷን ህዝብ ዜጎች ምክንያቱም ህዝብ የተወከለው በመንግስት ነው። መንግስት ደግሞ የሚወከለው በገዢ ፓርቲ ነው። ገዢ ፓርቲ ደግሞ እዚህም እዛም ችግሮች ቢኖሩ ህጋዊ የተመረጠ ፓርቲ በመሆኑ ነው። ሰላማዊ ትግል ማለት በኢትዮጵያ ውስጥ አሁን እስካሁን የነበሩት ፓርቲዎች ከ1997 ዓመተ ምህረት ውጪ ለሰላማዊ ፓርቲ ሙከራ አልተደረገም። ምክንያቱም እስከ 97 ሶስተኛ ምርጫ ድረስ የነበረው የፓርቲ የተፎካካሪ ፓርቲዎችም ጅምር እንቅስቃሴ ለጋ ነበር፣ በእንጭጩ ነበር። ሁለተኛ ኢህአዴግን በጣም ሲሪየስ ገና ከጫካ የመጣ በመሆኑ ከተማ ገባ እንጂ የጫካ ባህሪው አልለቀቀውም ነበር። ጭንቅላት መምታት ነው፣ መግደል ነው፣ እንደዚህ አይነት ነገር ስለነበር ህዝቡን በጉልበት የነበረው ፓርቲና መንግስት በጉልበት ጸጥ ረጭ አድርጎ ሰው ስለተገዛ ፈርቶ ዝም ስላለ፣ ሁለተኛ ደግሞ የኢህአዴግ ፓርቲ የወረዳ ከተማ የዞን ካድሬዎች የውሸት ሪፖርት በህዝብ ተወድናል፣ ምርቱ አድጓል፣ ገበሬ ተደስቷል፣ እንደዚህ አይነት ነገር ስላለ የኢህአዴግ ትልቁ መፈክር ገጠር ነው፣ ገበሬ ነው መሰረቴ ስለሚል ከተማን ችላ በማለት በዚህ ሪፖርት ተነሳስቶ የምርጫውን ህጎች አላላ በሩም ገርበብ አድርጎ ከሂዳር ጀምሮ ሂዳር 1997 እስከ ምርጫ ቀን ድረስ የፓርቲዎች ፉክክር አደረገ። እንዳልኩሽ ኢህአዴግ ደግሞ እስከዛን ጊዜ ድረስ በቀለም ትምህርትን ብዙ አልዳበረም። ለዚህ ለምሁራዊ ክርክርም ብቁ አልሆነም። ጥቂት ካድሬዎች ናቸው ያሉት። እነሱም የቁጣ ክርክር እንጂ ራሽናል የሆነ ምክንያት ይዞ መከራከር ብቃት አልነበራቸው። በወቅቱ የነበሩት የተፎካካሪ ፓርቲዎች መሪዎች ዝነኞች ናቸው፣ ዕውቀት ያላቸው ነበሩ።
እውነት ያላቸው ነበሩ የህግ ጉልበት ያላቸው ነበሩ በህዝብ ፍቅር በህዝብ እምነት ቅቃለ እስከንተ አንገት ድረስ የሞሉ ናቸው ኢንጂነር ሻውልን መውሰድ ይቻላል ከደርግ ዘመን ጀምሮ በተግባር የተፈተነ ኢንጂነር ነው የግብርና ሚኒስትር ነበር ሰርቶ ያሳየ ነው በደርግ ዘመን ማለት ነው ይሄ ቅንጅቱ ወክሎ መጣ እነ ብርሃኑ ነጋ አይነት ኢንግሪዲየንት የሰው ኢንግሪዲየንት ቅመም በፖለቲካው በወታደራዊ ትግሉ ከልጅነቱ ጀምሮ በኢሃፓ አእምሮ የጸነሰ ጽናት የሚለው ተቀለቀመ ነበር እና ዶክተር አድማሱ የሚባሉ በጣም ስፍር እና ዶክተር ኃይሉ አርአ ማለት በኢትዮጵያ ፖለቲካ ታሪክ ውስጥ ጨዋ ፖለቲከኛ ይባላል አንድ ብርቱቱ ናቸው ራሳቸውን መግለጽ ይችላሉ ኢትዮጵያን ይወዳሉ ህዝቦቿን ይወዳሉ ዕውቀት አላቸው እውነት አላቸው የህግ ጉልበት አላቸው በህዝብ ይታመናሉ ይሄ በቅንጅት ያለው እምነት ቅንጅትን ህዝቡ ምንም መመሪያ ቢሰጥ ጥሪ ቢያቀርብ ቅንጅትን እንዲከተል አደረገ በተለይ በከተሞች በተለይ አዲስ አበባ ሁለተኛው ፓርቲ የህብረት ፓርቲ የሚባለው ኢትዮጵያ ዲሞክራሲ ኃይሎች ህብረት በየነ ጴጥሮስ ነበሩ በየነ ጴጥሮስ ምንድነው ነብዩ ባገሩ አይከበርም ነው እንጂ በእንደ ጋንዲ አይነት ከሰላም የማይነቃነቁ ልክ እንደ ፕሮፌሰር ዶክተር ኃይሉ አርአያ ሁሉ አንድ በተሪቱ ራሳቸውን ያከበሩ በእውቀት የጠገቡ ታማኝ እውነት ዕውቀት የህግ ጉልበት ያላቸው ሰው ናቸው ከፍተኛ የህዝብ ድጋፍ አላቸው ከመላ ኢትዮጵያውያን ሁለተኛው ያ ዛሬን አርገውና በወቅቱ ለሁላችን የምትሆን ኢትዮጵያን መሰረታለን የሚለው አሁን ኦፌኮ ይባል የነበረው ፓርቲ በወቅቱ እነዚህ የኦሮሞ ፖለቲከኞች ዞሮ ከኦኔጉ መገንጠል አይርቁም ቢባልም በወቅቱ የነበረው የኦፌኮ ሊቀመንበር ወይም ኦሮሞ ብሔራዊ ኮንግሬስ ይባል የነበረው ፕሬዝዳንት ለሁላችንም የምትሆን ኢትዮጵያ የሚል በጣም ሰፊ አድርጎ ይሰብኩ ስለነበረ ይሄ ሰው ወደ ዘረኝነት አይወርድም ይሄ ሰው ኦሮሞ ፈርስት አይልም ይሄ ሰው ይሄ ትግሬ ወርቅ የሚለውን አይቀበልም ለሁላችንም የምትሆን ኢትዮጵያ አማለለ ውሸት ነበር ግን በሂደት ተጋለጠ በእነዚህ ምክንያቶችና በሌሎችም የኢትዮጵያ ህዝብ ለቅንጅትና ለህብረት ሙሉ ድጋፉን ሰጠ ኢህአዴግ ደግሞ በካድሬዎቹ የተሳሳተ ሪፖርት ተዝናነና ገርበብ ያደረገ ተሞከረ በእውነትም ህዝቡ ምንም እንኳን ቅንጅት ውስጥ ህብረት ተጠናክሮ በዛው መልክ ፓርላማ ገባ ቅንጅት ውስጥ ግን የህወሓቶች የዘላለም እድሜ ልክ ጉዳይ ፈጻሚ ልደቱ የሚባል ሰው ነበር ልክ ኢህአዴግ የልደቱ ወረዳ ቡግናን እንደተቆጣጠረ የተመለመለ በተልኮ ጉዳይ ፈጻሚ ሆኖ ወደ መላ አማራ ህዝብ ድርጅት ወይም የሚባለው ውስጥ የገባ በወጣትነት በቂ ፈንድ ገንዘብ ተሰጥቶት የመላ ኢትዮጵያ ህዝብ ወይ ደግሞ የመላ አማራ ህዝብ ድርጅትን በገንዘብ ሊረዳ የመጣ በጣም አጭበርባሪና በጣም አታላይ በነገራችን ላይ ካሁን በኋላ ልጋጋሞች ነው የሚላቸው ይሄ ተቃዋሚዎችን ልደቱ ክደቱ ምናምን ተንሸራታችሁ ከመለው ልጋጋሞች ስላቸው ይወክልኝ ምንድነው ልጋጋሞች የሎሬት የት ነበርሽ ንጉሴ የግጥም ቋንቋ ውስጥ ነው ያገኘው ለራሳቸው የማይሆኑ ለራሳቸው የማይበጁ ራሳቸውን ማስተዳደር አልቻሉ ከራሳቸው ጋር ማልተግባቡ ትዳር ያላሉ በህይወታቸው ልክ ከሰው ጋር አገር አብሮ መኖር አይደለም ቤት ውስጥ ከሰው ጋር ያልኖሩ በ20 ዓመትም በ30 ዓመትም በ40 ዓመትም በ50 ዓመትም በ60 ዓመትም በ70 ዓመትም አሁን ልጋጋሞቹ አብዛኞቹ ከ65 በላይ ናቸው አንዳንድ በ40 ዓመት እድሜያቸው ትዳር ያዘን ብሎ የሚፈቱም እንዳለው ነው ማለት ነው እነዚህ ሰዎች ገብቶ በተለይ ተንሸራታቸው የሚባለው ሰውዬ ሀገራ ካኦፒ ያለው ሰውዬ ቅንጅትን በመዶሻ በመረጃ አፈራረሰ ማተብ ከለከለ
ቅንጅትም ሰዎቹ የዋ ናቸው። ኢንጂነር ኃይሉ፣ ፕሮፌሰር ብርሃኑ፣ ዶክተር ኃይሉ አራ፣ ሌሎች ዶክተር አድማሱ እነዚህ በጣም ትላልቆች ናቸው። እንደ ዶክተር በፍቃዱ እና እነዚህ ይሄ እዚህ ልደቱ ልጋጋሞን ተንኮልና የህይወትን ግንኙነት አላወቁም። በጣም ከፍተኛ ጥርጣሬ ነበራቸው። ግን ኢንጂነር ኃይሉ ነፍሳቸውን ይማርና ይሄ ሰው ይላል ብዙዎቹ ይጠቁማሉ እንደተባለው ምርጫውን ህብረትና ቅንጅት በአብዛኛው አሸነፈ። ልደቱ አሁን ሌላ ተልኮ ተሰጠው። ምንድነው ፓርላማ አንገባም የሚል አጀንዳ በቅንጅት ውስጥ እንዲነሳ፣ ሁለተኛ ደግሞ እንደገና ምርጫ እንዲካሄድ እንዲፈቀድ የመሳሰሉ ነገሮች ብቻ እሱ 50% ቅንጅት ነኝ ይላል፣ 70% ግን ለህይወቶች ላይ ያደግ ይሰራል። በህይወቱ ልክ ዛሬ ነው ህይወትን ከህይወቶች በላይ የሚደግፍ ሰው ማለት ነው። ስለዚህ ያ ምርጫ በአብዛኛው የህይወቶቹና ኢህአዴጉ እንዳለ ሆኖ በቅንጅቶች ውስጥ ያልተቀናጁት ጉዳይ ፈጻሚዎች ስለገቡ እነነ ክደቶቹ አልሆነም። ከዛ ወዲህ ሲመጣ ሁለተኛው ፓርቲ ህብረት ነው። በሰላማዊ መንገድ የሚታገለው ህብረት ውስጥ ሁለቱ ፕሮፌሰሮች ነፍሳቸውን ይማርና ፕሮፌሰር በየነና አሁን ያሉት ፕሮፌሰሩ አይጥና ድመት ነበሩ። ወይም ደግሞ ነፍሱን ይማርና የብልጽግናው የአማራ ክልል ተወካዩ የሽጥላ ግርማ እንደምለው እንደ ጅብ ጎን ለጎን ነው የሚሉት። በጭራሽ አይተማመኑ። እኔ ስለነበርኩበት እናቅ ነበር። ከአንገት በላይ ግን ይሸነጋገራሉ። የኦፌኮ በቁጥርና በቁመቴ ልክ ይላል። ፕሮፌሰር በየነን ብሔሪ ቁጥሩ አነስተኛ ስለሆነ ቁመትም ቁጥሩም የለህም እያለው ነው። ፕሮፌሰሩ ደግሞ ይሄን በጣም ይቃወማሉ። ለኔ ነፍሳቸውን ይማርና ይነግሩኝ ነበር ይሄን ዘመድን ታውበለው ምርጫ የምንቀርበው በቁመትና በቁጥር በብዛትና በቆዳ ስፋት ሳይሆን በመሬት ቆዳ ህዝባችን በሰፈረበት ቆዳ ስፋት ሳይሆን በብቃትና በፍቃድ ነው። እኔ በመላ ኢትዮጵያ ውስጥ በመመረጥ የእናንተን ሰውዬ ልበልጥ እችላለሁ ንገረው ይለኛል። እንኳን ይሄን ለመናገር አንድ ቃል ከኛ ፕሮፌሰሮች ይወጣ ይጭፋል በተግባር ያየነው። ስለዚህ የሰላማዊ ፓርቲዎች ትግል 97 ላይ አበቃ። የኢህአዴግ የሰላማዊ ትግል መቋም እንደተጠበቀ ሆኖ የልደቱ የጥፋት ጉዳይ ፈጻሚነት እንደተጠበቀ ሆኖ ቅንጅትም አልተቀናጀም፣ ተበታተነ። ቃሊቲም ገብቶ ቃሊቲ ውስጥም አብሮ የታሰሩ ሰዎች ይሄውን አማራ ክልል የገባው ልጋጋሞ ያኔ የታሰረው እስክንድር ነው ሳምባዲ የሚባሉ ልጋጋሞች በየቦታው ገብቶ አፋቸው ጮማ ልባቸው ሞራ ከስጋ ሁሉ እኮ ዝም ብሎ ለእንጨት ማለስለሻ ካልሆነ የማይጠቅም ጮማ ይባላል። አፋ ጮማ ልባ ሞራዎች እንትን ሆኖ ቅንጅትን እንዳልተቀናጀ ያደረጉ። ከዛ ሲወጡ ፕሮፌሰር ብርሃኑ ብቻቸውን በመበሳጨት ኢህአዴግን በቋንቋ ላናግር የሚል አርበኞች ግንቦት 7 አቋቁሞ በራጭ ምር ገቡ። እኚህ ሰው በልጅነታቸው በረሃ ገብተዋል። እንደገና ባስተርጅናቸው በረሃ ገቡ። ሆነስትሊ በታማኝነት ለዓላማቸው ጸኑ ናቸው። የተቀሩታ እኔ የነበርኩበት ፓርቲ ከፕሮፌሰር በየነ ጴጥሮስ በቀር ምላሳቸው ሌላ፣ ውስጣዊ ፍላጎታቸው ሌላ፣ ተግባራቸው ሌላ ነበር። ስለዚህ በእንደዚህ አይነት ውጣ ውረድ ትግሉ ተናንቆ ኢህአዴግ ለከተም ገደብም ለዛ መጥቶ በተፎካካሪ የሚባል የለም። ይሄ ብልጽግና ቋንቋ ነው። በተቃዋሚ ፓርቲዎች ላይ በተለይ በኦሮሞና አማራ ላይ በተለይም በኦሮሞ ላይ ኢህአዴግን ፍለፊት ቆሞ ተቃውሞ በኦሮሚያ ውስጥ መኖር ሳይሆን በኢትዮጵያ ውስጥ መኖር ሳይሆን በኢትዮጵያ ዙሪያ ከጅቡቲ፣ ሶማሌ፣ ኬንያ፣ ሱዳን እስከ ኤርትራ ድረስ እየተመነጠሩ ይገደሉ ነበር። ኢንጂነር ተስፋውን ጨመዳ የሚባል ከናይሮቢ መጥተው ነው እዚህ ቃሊቲ የተገደሉ። እኔ የነበርኩበት ፓርቲ ሰዎች ግን ከህወሓቶች ጋር ቃል ኪዳን ነበራቸው። አሁን የተረጋገጠው ቃል ኪዳኑ ምንድነው?
ኢሳያስ አፈወርቂ ወይም ሻቢያ ለኢትዮጵያ የ100 ዓመት ቤት ስራ ሰጠ ይባላል አይደለም ለኢትዮጵያ የ100 ዓመት ቤት ስራ የሰጠው ሻቢያ ህወሓትና የኦሮሞ ፓርቲዎችም የኔ የነበርኩበት ፓርቲዎች ምንድነው በአጭር ጊዜ ውስጥ ማፍረስ ኢትዮጵያን እንደማይችሉ በጣም ያውቃሉ ምክንያቱም ኢትዮጵያ ላይ ተነሳንሷል ኦሮሞ ቤት አማራ ቤት ኦሮሞ ትግሬ ቤት አማራ ቤት ትግሬ ወላይታ ከምባታ ሀዲያ እንዲህ ተገራምቷል ሌላ ቢቀር በቤተ ክርስቲያንና በመስጊድ የኢትዮጵያ ህዝብ ተቀላቅሏል አሁን አንድ ቤተ ክርስቲያን ስትጂ እኔ ሆም ብዬ ረንደም ሊጠይቀ ነው ከበላይ ብሔረሰብ አንድ ቤተ ክርስቲያን ታገኛለሽ ከበላይ በትንሹ ነው አንድ መስጊድ ታገኛለሽ አማራ እስላም አለ አማራ ክርስቲያን አለ ጉራጌ እስላም አለ ጉራጌ ኦሮሞ በዚህ ላይ ይችላል ባህሉ ደግሞ ይዞ የተሳሰረ ነው ኢትዮጵያ ታሪክ ደግሞ ስንተባበር አድዋን ድል እናስገኛለን ስንተባበር የነጮቹን ቅኝ ገዢዎችና የነጮቹን ጉዳይ ፈጻሚዎች ነጭ ቡላ እናረጋቸዋለን አመዳም እናረጋቸዋለን ይሄ ስለምታወቅ ምንድነው ምዕራባውያኑ 1884 ጀርመን ባርሊን ጀምሮ ኢትዮጵያ የምትባል አገር በጥንቃቄ ተጠብቃችሁ አፍሪካን እንቀራመት ስክራምብል ኦፍ አፍሪካ ሲመጡ እድለቢስዋ ጣሊያን ሁሉ እንደምለው ኢትዮጵያን ገጠማት ፈረንሳይ የራሷን ይዛ ሄደች እንግሊዝ የራሷን ይዛ ሄደች ቤልጂየም ሁሉ ፖርቹጋል እድለቢስዋ ጣሊያን ኢትዮጵያን ስትገል አርበኞቹ የኢትዮጵያ አባቶቻችን ሰብሰብ ብለው ከዳር እስከ ዳር ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አንተ ተባብለው ቋንቋ ሳይኖራቸው በመልእክት ነጫጩባ ሶላቶ መጣ ትግራይን ወረረ ሰሜን ኢትዮጵያ ተወረረ ሲባል ተሞ ያው በሰዓታት ውስጥ አድዋን ድል አደረገ ነጮች በሙሉ ምዕራባውያን በሙሉ ቅኝ ገዢዎች በሙሉ በኢትዮጵያ ላይ አቅም ያዙ ያቅም እስከ ዛሬ አልበረደም አፍሪካውያን በድል በአፍሪካ በአድዋ ድል ተነሳስቶ ነፃነትን ጠየቁ በኢትዮጵያ መሪነት በኢትዮጵያ ደም ከፋይነት በኢትዮጵያ መስዋዕትነት አፍሪካውያን በሙሉ ብቻ አይደለም ጥቁር አሜሪካውያን ላቲኖች ነፃነት ጠየቁ በሙሉ ወደ 1960ዎቹ 1888 የተገኘው ድል በ60ዎቹ ቅኝ ግዛት እንዲወገዝ ተደርጎ በኢትዮጵያውያን ዋጋ መስዋዕትነትና ህብረት ቅኝ ግዛት እንደ አሳፋሪ ነገር ሲቆጠር የጃዙር ቅኝ ግዛት ጀመሩ ምዕራባውያን ፕሮግራም ቀርጾ ባጀት መድቦ ሰዎች መርጦ ጉዳይ ፈጻሚዎችን አንደኛ በብሔረሰብ ስም ሁለተኛ በሃይማኖት ስም ሶስተኛ በክልል አራተኛ ብቻ መተዳደራችሁ ባጀታችሁ ይሄውና ኢትዮጵያን እንዳይግባቡ ተብሎ ከኢሃፓ ዘመን ጀምሮ ይሄ በደርግ ዘመን የተቋቋመው የመጀመሪያዎቹ ፓርቲ ከኢሃፖቹ እስከ መኢሶን እስከ ምናምን በሙሉ በምዕራባውያን ነው የሚረዱት ለምን ምን ቸግሯቸው ነው ለኢትዮጵያ ፓርቲዎች ምዕራባውያን በአመት ባጀት ፕሮግራም የሚመድቡት አላማቸው የቅኝ ግዛት ፕሮግራማችን ያደናቀፉት ኢትዮጵያ ላይ ስለሆነ አፍሪካን በሙሉ ቅኝ ግዛት እንዳንገዛ በኢትዮጵያውያን እንብተኝነት እልህኝነት አርበኝነት መስዋዕትነት መክፈል ለአገራቸው ስለሆነ ኢትዮጵያን ማንበርከክ አለብን አፍሪካን በሙሉ ትተን ለማለት ይሄን ቀየሱ እነዛ ፓርቲዎች በሙሉ የሚቃወሙት በተለይ በደርግ ጊዜ የነበሩ ፓርቲዎች የአሜሪካ ኢምፔሪያሊዝም አሜሪካ ይውደም ኢምፔሪያሊዝም ይውደም ላሉ ሲጣሉና ሲያኮርፉ ግን ቤታቸው ስለሆነ በፕሮግራም ቢደራጁ ስለሆነ ከጎሽ ወልደ ትልቁ የኢትዮጵያ ውጭ ጉዳይ ሚኒስትር ባለውለታ ጀምሮ በሙሉ ወደ ምዕራብ ነው የሚያወድሱት ግን ምስራቅን ነው የሌኒን አድናቂዎች ናቸው የምስራቆቹ የማኦ ዜዱንግ አድናቂዎች ናቸው ነገር ግን በመሰረታቸውና መነሻቸው ባጀታቸው እዛ የለም ገብተሻል ባጀታቸው አጀንዳቸው የተሰጣቸው ውክልና ከየት ነው ከምዕራብ ነው በአፋቸው እየረገሙ ኢትዮጵያን አፍርሱ ልክ እኔ የነበርኩበት ፓርቲ ለሁላችን የምትሆን ኢትዮጵያ ብሎ ለውጡ ሲመጣ ኦሮሞ ፈርስ አላለ አለኮ
ኦሮሞ ካልሆነ ብሔረሰብ ጋር ጋብቻ አትፍጠሩ አለ እኮ ኦፊሻሊ። ከኦሮምኛ በቀር አማርኛን ቋንቋን ትናገሩ ተባለ እኮ። ይሄ እኮ የፓርቲው እኔ ነበርኩ በፓርቲ ልክ ሰዎች ባሉበት ኢቭን ያሳብ እንኳን ቢቀርብ ኖ ይሄ የፓርቲ ሐሳብ አይደለም አላሉም አይሉ። ምንድነው ልነግርሽ የፈለኩት እነዚህ በደርግ ጊዜ የነበሩ ፓርቲዎች ምዕራባውያን በአፍ ይራግማሉ እንጂ የምዕራባውያን ጉዳይ ፈጻሚዎች ነበሩ። ማስረጃዬ ምንድነው? ለምንድነው ከደርግ ጋር ሲጣሉ ወደምራገሙት ዳውን ፌደራል ዛሬም ፊውዳሊዝም ኢምፔሪያሊዝም ካፒታሊዝም ወደዛ እነዛ ሀገሮች ለምን ይቀበላሉ? እየሰደቧቸው ወደዛ ሲሄዱ አልጋ በአልጋ ባጀቱ ፕሮግራሙ ይቀጥላል። በምንድነው ከዛን ጊዜ ጀምሮ እስከ ዛሬ ሊጋጋሞች አሁን አሜሪካ ውስጥ ምዕራብ ውስጥ የተሰባሰቡት በሙሉ አሁን ወደ ምስራቅ አይሉ ማይተሻል? ምክንያቱም ኢትዮጵያ ፖለቲካ ፓርቲዎች ባጀታቸው ፕሮግራማቸው መተዳደራቸው እዚህ አገር ውስጥ በሚሰሩት በዩኒቨርሲቲ በሚያስተምሩት አይደለም። ይሄ ሊጋጋሞ ጸጋዬ ያራርሳ ምናምን ምትያቸው መተዳደራቸው ኢትዮጵያ ላፍርሱ ምዕራባውያን ተሳደቡ አሜሪካን ፕሬዝዳንት ቢሳደቡ ምዕራባውያን እንግሊዝ ቢሳደቡ ምዕራባውያን አጀንዳው ሌላ ስለሆነ ሰምና ወርቅ ስለሆነ ጉዳያቸው አይደለም። እዚህ ተከፍቶ ሲሄዱ ግን ወደ ቻይና የሚሄድ ኢትዮጵያ ተቃዋሚነት ታገኝ ወደ ራሽያ የሚሄድ ኢትዮጵያ ተቃዋሚነት ታገኝ በደርግ ጊዜ ወደ ሶቪየት ህብረት የሚሄድ ተቃዋሚነት ታገኝ ጎሹ ወልዴ ውጭ ጉዳይ ሚኒስትር ነው ከአሜሪካ ይልቅ ከሶቪየት ህብረት ጋር ነው ሻይ ቡና የሚሉት የሶቪየት ህብረት ውጭ ጉዳይ ሚኒስትር በሶቪየት ህብረት ጊዜ ሲከፋ ግን ወዴት ነው ወደ ቤቱ ነው። ስለዚህ አንድ አቶ የሱ ወርቅ ዛፍ የሚባሉ ሰው አሉ በ1958 በአዲስ አበባ ዩኒቨርሲቲ የዩኒቨርሲቲ ተማሪዎች ምክትል ፕሬዝዳንት ነበር። ውንጌት የመጣ ነው ይሄ ሰው አሁን በኔ እድሜ ያለ ነው አሉ። አሁን እኚህ ሰው ከየዩኒቨርሲቲ ፕሬዝዳንቶችን ምክትል ፕሬዝዳንቶችን አካዳሚካሊ አውትስታንዲንግ የሆኑትን አሜሪካ ከየአገሩ በተለይ ከምዕራብ ከዚህ ከታዳጊ አገሮች ከአፍሪካ ከኤሽያ ከላቲን አሜሪካ ተወስዱና አሜሪካዊ ቫልዩን ያስተምራሉ። አሜሪካን ዲሞክራሲ የሚሉት ከኢትዮጵያዊነት ሳይሆን አሜሪካ አፍሪካውያን በሙሉ እንደ ኢትዮጵያ አሜሪካ የራሳቸውን ባህል የራሳቸውን ታሪክ የራሳቸውን ማንነት የራሳቸውን ፍልስፍና እንደሌላቸው አድርጎ አሜሪካዊ እንደሆኑ ለአንድ ዓመት 365 ቀን ኮከብ ሆቴል እያዙ ያስተምራሉ። ኢየሱስ ወርቅ ዛፉ የሚባሉት ወጣት አንድ ዓመት እንደዚህ ካሁኑ በኋላ ስለ አሜሪካ ስቴት ጻፉ ይባላል። ከሁሉ ዓለም የተሰባሰበ ወጣት አሜሪካን የዓለም ገነት የምድር ገነት ሁሉ ነገር የተሟላለት ብሎ ጻፉ። ኢትዮጵያዊ ኢየሱስ ዛፉ አጠራሉ ወጣት በጤናቸው አሜሪካ ህዝቡ በጣም ጥሩ ህዝብ ነው ሩሩ ህዝብ ነው የዋህ ህዝብ ነው ፍትህ ያቃል እንደ ሀገሬ እንደ ኢትዮጵያ ነቢ መሐመድ የፍትህ ሀገር አባሻህ ነው ብሉት እና እንደ ሀገሬ ገራገር ህዝብ ነው። የአሜሪካ ገዢዎች ግን እርኩስ ናችሁ እርጉም ናችሁ ዓለምን ትበጠብጣላችሁ ብሎ 32 ገጽ ተሰሰሰት የአሜሪካ ስኮላርስ ተአምር አዩ አልተጋልገጠማቸው ተሰበሰቡ። ሰው ልጁ ተጠራ ምንድነው አሉ ነገራቸው። ልክ አይደለም አሜሪካዊ ቫልዩ አልወሰድኩም የአሜሪካ ሴት አልገባህ ስለዚህ ምን ሰጠም ምክር ስማ አንደኛ ከዛሬ ጀምሮ አንተ የተለየ የአሜሪካ ባለውለታ ነህ ልባርክ ሌሎች የደበቁትን እንትን ነገራቸው ያቃሉ አሜሪካ የአሜሪካ ራሳቸውን ያቃሉ ባጀት መደብልሃል ፕሮግራም ይያዝልሃል PhD መቀጠል ትችላለህ ማስተርስ መቀጠል በህይወት ሙሉ በብሔረሰብ ፓርቲ አቋቁም ባጀቱ የኛ ነው ፕሮግራሙ የኛ ነው ሰው መልሚ በዛ ካልሆነ በብሔሪ በሃይማኖት የሆነ ድርጅት አቋቁም NGO በለው PLC በለው ባጀት ከኛ ነው። ይሄ ያልከውን ተወለሌላ ታውራ ያ ሰው እስከ ዛሬ ድረስ በህይወቱ ልክ 58 ሄዶ 58 ነው ተመልሶ የመጣው ከ59 ጀምሮ እስከ ዛሬ በአንድ ፓርቲ ውስጥ ስማቸው አልተመዘገበም። ምክንያቱም ኢትዮጵያ ፓርቲዎች ጉዳይ ፈጻሚዎች ናቸው። ከደርግ ዘመን ጀምሮ ከማይሶን ኢሃፓ ምን ለኦሮሞ ለትግሬ ለሶማሌ
ይሄ ሁሉ ጉዳይ ፈጻሚ ነው። ልብ አድርግ፣ ሐኪም አይደለም፣ ሐኪም አስተማሪ አይደለም፣ አስተምር በአውሮፓ እኮ ነው ምንም ነገር የለው። ግን በዓለም ላይ ባጀት ተመድቦላቸው ይሸራሸራሉ። ይሄ ጉዳይ ፈጻሚዎች ስለሆኑ ያ ጉዳይ እስከ ዛሬ መጥቷል። በወያኔ በኢህአዴግ ዘመን መጨረሻ ላይ እስከ 140 ፓርቲ ነበር። ከቁርጥራጮቹ ቅጥልጥል ፓርቲዎች ቶሎሳ ተስፋ የሚባል አንድ ምንም በቃ ዝም ብሎ ባታበቂዛቸው ይዞ ነው እስከነሱ እስከ ትልልቆቹማ ክረምት ሲመጣ ከዚህ ከልጋጊሞች በሙሉ ተሰብስቦ አውሮፓ ሄዳሉ፣ አሜሪካ ሄዳሉ። ለምንድን ነው የምትሄዱት? ከደጋፊዎቻችን ባጀት ልንሰበስብ። ይሄ ወሬ ነው። ምን ሰራ? በአመት ውስጥ ኢትዮጵያን ለማፍረስ የሰሩት ሪፖርት ያደርጉ፣ ይሄን ጨምሩ፣ ይሄን ቀንሱ፣ በዚህ በርቱ እየተባለ ባጀታቸውን ይዞ ይመጣሉ። ሲመጡ የኛ ፓርቲ ነግረን ነበር። ምን ገንዘብ አያውቁም፣ ፓርቲ አባሎች አያውቁም። በነገራችን ላይ በኢትዮጵያ ውስጥ ፓርቲ ሊቀመንበር ማለት ፓርቲ ነው ራሱ። ፓርቲ የሚባል የለም። ዛሬም ምናልባት ኢዜማ አሁን ፓርቲና ሊቀመንበሩ የራሱ ነው። ኢዜማ አንደኛ በህይወት ልምዱ በተሞክሮ በትግል ርዝመቱ አይቶ ዓለም የሰለጠነው ዓለም የበለጸገው ገዢ ፓርቲ አምባገነኑን አይሁን ህጋዊ ሆኖ እስከ ተመረጠ ድረስ አጭበርብሮም ቢሆን ማለት ነው ገዢ ፓርቲና ተፎካካሪ ፓርቲዎች ልዩነታቸውን አክብሮ ለአንድ ሀገር በጋራ ሀገር አብሮ መስራት አለባቸው የሚል ሐሳብ የገባው እስከ ኢዜማ እስከሚመጣ ድረስ ኢህአዴግም የሚፈልገው ውጤት አላመጣው ተቃዋሚ ፓርቲና ኢህአዴግ አይንና ናጫ ስለሆኑ ነው አይጥና ድመት ስለሆኑ ነው አንድም በእንደዚህ አይነት በለጸገ የለም በነገራችን ላይ አውሮፓ አሁን የሰልጥነው ከምን ነገር ነው ያለው ለ100 አመት በተከታታይ አሁን ሰሞኑን ጠቅላይ ሚኒስትር ሶፎመር ላይ አንድ የሰጡት ነገር ያለ ኢትዮጵያ ባለፉት 100 አመታት ከጼጠቶ ጀምሮ እስከ ዛሬ የጦርነት ታሪክ ነው ያለው ዘመቻ እውነት ነው አውሮፓ እኮ ከዛ በፊት ከኛ በፊት ለ100 አመት እርስ በርስ መጨፋጨፍ ነበር ልካን ኢትዮጵያ እንዳለ ነው በሃይማኖት ይዋጋሉ በዘር ይዋጋሉ በሰፈር ይዋጋሉ በቋንቋ ይዋጋሉ ለ100 አመት እንግሊዝና ፈረንሳይ እኮ ለ100 አመት ተዋግተዋል ይሄን ህዝብ ኢትዮጵያስ ማውቅ አለበት በመጨረሻ ለምንድን ነው የደረሱበት ልካው ብራኑ ነጋና ኢዜማ ከገዢ ፓርቲ ጋር ፕሮግራማችን ሳንቀላቀል ፓርቲያችን ሳንቀላቀል በብሔራዊ ጉዳዮች ላይ በጋራ አገራዊ ጉዳዮች ላይ ብንመረጥም ባንመረጥም ሹመት ብናገኝም ባንሾምም እንሰራለን ብሎ እንደሚሰሩት ሲሰሩ ናቸው ቃሪዎቹ አብን እየመከረ ነው ፕሮፌሰር በየነ በለጠ ሞላ እነዚህ እናት ፓርቲ ወለም ዘለም ብሉ ነገር ግን የኢትዮጵያ ፓርቲዎች የኢትዮጵያ ህዝብ ስሙ እናንተም ፓርቲዎች ስሙ ጉዳይ ፈጻሚዎች ናቸው ይሄ አሁን በኦሮሞ ስም የሚፈክሩ በአማራ ስም የሚፈክሩ በትግራይ ስም የሚፈክሩ በተለይ የብሔር ነፃ አውጪዎች ለብሔር ይቆረቆራሉ የሚሉ ፓርቲዎችና ፓርቲ መሪዎች ፓርቲ የለም አሁን ህይወት መለስ እስከነበረ ድረስ ህይወት የሚባል የለም መለስ ነው አሁን ደግሞ ህይወት የሚባል የለም ደብረ ጽዮን ነው ወይ መንጀሪኖ ነው ቃሪ ፓርቲዎች ምን የነበርኩ ፓርቲዎች ምን ፓርቲ ስም ነው ሰውየው ነው ፓርቲ ማለት የፓርቲ ሊቀመንበር ማለት ከደቃቃዎቹ እስከ ትልልቆቹ ለምሳሌ ምርጫ ሲመጣ ገንዘብ ሲመደብ ያንዳንዱ ፓርቲ ሊቀመንበር የራሱን ወዝድና ሲከይካሰሳሉ ለምን ሊቀመንበሩ ፓርቲ የሚባል አያውቅም ለገንዘብ ነው ስለዚህ ባጭሩ የተፎካካሪ ፓርቲዎች ሰላማዊ ትግልን ለማካሄድ አቅም አዳም አልደረሱ ሰላማዊ ትግል ማለት አሁን እነ ሊጋጋሞቹ እነ ልደቱና አልጸጸትም የሚለው ሰውዬ እንደሚሉት በተግባር አማጺዎቹን እየደገፉ በአፋቸው ግን እኔ ሰላማዊ ትግል አካሄዳለሁ ጫካ ገብቶ የአማራን ገበሬ የአማራን ነጋዴ የአማራን አስተማሪ የአማራን ተማሪ በተመሳሳይ ሁኔታ የኦሮሞን ገበሬ የኦሮሞን ነጋዴ የኦሮሞን ተማሪ አስተማሪ እናት ከመቀነት ላይ ሀብት ዘርፎ የሚገሉ ሰዎችን ትግላቸው ትክክል ነው ክደቱና ልደቱ አልጸጸተው ሻኔ ትግሉ ትክክል ነው
መብቱ ነው። ምንድነው ለሊት ጨለማ ጥሩ ነው ያስቀምጣል። ጨረቃ ሲወጣ ጥሩ ነው ይባራት ይላል። ወለም ዘለም የለ ማለት አገም ቀገም ሰላማዊ ትግልን ስታደርግ ፈጽሞ የትጥቅ ትግልን መቋም ነው 100% 75% አይደለም። በፍጹም ሰላማዊ ትግል ማለት ለህዝብ ስድብ ሳይሆን መሪን ያንቋሸሽ ሳይሆን በነገራችን ላይ አካላችን ውስጥ ነው ውጫችን ንጹህ ነው አይደል? ውስጣችን እኮ ቆሻሻ አለ። ለምሳሌ አፍንጫ ምንድነው የሚወጣው? ንፍጥ አይደለም? ሌላም ቆሻሻም አለ። አእምሮ የቆሸሸ ሰው አእምሮአቸው የቆሸሹ ፓርቲ ፖለቲከኞችና ፓርቲ መሪዎች የሚባሉት በተለይ ተቃዋሚ ነን የሚሉት ወይም ደግሞ ከገዢ ፓርቲ ጋር ጠላት ነን ወይኛ ወነሱ የሚሉት አእምሮአቸው በምዕራባውያን ሴራ የተበከለ የቆሸሸ ነው። ስለዚህ አእምሮ ቀና ካልሆነ አእምሮ ንጹህ ካልሆነ አእምሮ በእውቀት በእውነት በእምነት የዳበረ ካልሆነ ከአንደበቱ ምላሱ የምታወጣው መርዝ ነው መሳደብ ነው። ስለዚህ እኔ በጭሩ ተፎካካሪ ፓርቲዎች ከመነሻው ከ50 እስከ 60 ዓመት አቅማ ተፎካካሪ ፓርቲ መሆን አልቻሉም። ለምን? የጠራ ፖሊሲ የላቸውም። የነሱ ፖሊሲ መቃወም፣ የነሱ ፖሊሲ አጀንዳ የላቸው በሌሎች አጀንዳ ላይ መጮህ። ይሄ ማን ነው? አልሳሳትም ብለው ሰውዬ ሐኪም ደሞዝ ያነሰ ሲል የሱ አጀንዳ ይሆናል። አስተማሪ ቸገረኝ ሲል የሱ አጀንዳ ይሆናል። ምንም ነገር ምክንያቱም የራሱ የለው። አንደኛ እነዚህ ልጋጋሞ ተቃዋሚ ፓርቲዎች አቋም የላቸው፣ አቅም የላቸው፣ አቅል የላቸው። ጫካ ያሉት አሁን እዚህ በምርጫ ቦርድ ተመዝግበዋል። ለምንድን ነው? ትናንትና እንገነጠላለን የሚሉት ደግሞ ይመለሱና ትናንትና የኔ ብሔር ፈርስት ነው የኔ ብሔር ወርቅ ነው የሚሉት ዛሬ ተመልሰው ኢትዮጵያን ይላሉ። ኢትዮጵያን አያውቁም፣ ብሔራቸውን አያውቁም፣ የብሔራቸውን ክልል አያውቁም፣ የብሔራቸውን ባህልና ታሪክ አያውቁም። ጠቅላይ ሚኒስትሩ ሶፍ ዑመር ወግ በሚለው ላይ በደንብ ገልጾታል። እኔ እኛ ከልጅነት ጀምረን እዚህ በአስተማሪነት በልዩ ልዩ የኖር ኢትዮጵያን እናውቃለን ሳይሆን እነዚህ ተቃዋሚ ፓርቲዎች ክልላቸው ነገራቸውን እንደማያውቁ ለምሳሌ አልጻጸትም የሚለው ሰውዬ አርሲ ነው ተወልዶ አርሲ ያረገ ማለት ነው። አርሲ እንደ ኦሮሞ ትልቅ የኦሮሞ የጋራ አጀንዳ አለ፣ የጋራ ባህሪ አለ። እሺ አርሲ ደግሞ አርሲ የራሱ አርሲ ኳሊቲ አለ፣ የራሱ አርሲፋ በአርሲ እድሜ 40-50 እስከምትሻገር ሽማግሌ ጋር አትናገርም፣ አፈሰፊ አትሆንም፣ ምላስ አታስረዝም፣ ክቹ ጭታ ይላል አርሲ ኦሮሞ። ኢልሚ ጀርጀሪ ኢልሚ አፋን በጥለት ኢልሚ አረባ ደይረት ጉሩን ገውላል ጉደቱን ለብየ በለይሳል ቢያድግም ቢያልፍለትም አገር ያጠፋል። በዚህ ጦሰኛ ሰው ምክንያት አገር ይጠፋል ይንጣል። አርሲ ውስጥ አንድ ትልቅ ሰው ታዋቂ ሰው ሲሞት ያን ቀን እርቅ ነው፣ አይቀበርም ሬሳው። የተጣላውና እግዚአብሔር መጥቷል፣ ዋቆ መጣ፣ ዋቃ መጣ። እኛ ከዚህ ሰው አንበልጥም። በአድ አካባቢ ታዋቂ ሰው ለምሳሌ ሀጬ ያጫሉ ነፍሱን ይማርና ይሞተለት ሰው ምግደለው ምንም ገለበ ሞተለት በኦሮሞ ባህል በተለይ እኔ በማቆ ሲኮመንዶ ውስጥ እንደ ሀጫሉ አይነት ውዝደም ጥበብ ዕውቀት እውነት የህግ ጉልበት በሁሉም የሚወደድ ሰው ሲሞት እግዚአብሔር ለካ እኛ የምንወደው እኛ የምናከብረው ጉልበተኛው አይለቅም። ስለዚህ ዛሬ ይሄ ሰው ከመቀበሩ በፊት ሁላችሁም ታረቁ ነው የሚባለው። ዳግም ሌላ ሞት እንዳይመጣ አጫሉ እግዚአብሔር ቀኑ አድርሶት ነው ብንላለ እንጂ በሰው እጅ ነው የተገደለው፣ በፖለቲካ ሴራ ነው የተገደለው። ይሄ ሴራ እንዲቃል ሲኮመንዶ ወይም ደግሞ ኦሮሞ በሙሉ ዛሬ አይቀበርም መስከረም ለምን ታረቁ ነው? ምንም ንግግር የለም። አጫሉን የምትወድ ሰው ዛሬ ተሳስመ ተለቃቀ በጉማ የሚፈላለጉ ጭምር ማለት አባት ልጁን ከገደለ ልጅና አባት የሚጣሉ ጎሳዎች ይሄ አርሲ ባህል ነው ዛሬም አለ። አልጻጻትም የሚለው ሰውዬ አርሲ ውስጥ ኦሮሚያ ውስጥ ኢትዮጵያ ውስጥ እንደሰራ ታውቃለህ። መጽሐፍም ጽፎ ደግሞ የራሱን ህይወት ታሪክ ነይ 180 ፎቶግራፍ ያለበት የግል ታሪክ 180 እስቲ መጽሐፍቶችን ቤት ያሉትን ገልብጪ። እኔም መጽሐፍ ጽፋለሁ፣ ፎቶግራፍ አድርጋለሁ። 180 የራሱ ፎቶግራፍ በመጽሐፍ ላይ የሚያወጣ ሰው ይሄ ሰው ብቻ ነው። በዛ ላይ ደግሞ ታሪኩ
ነውርሽን እና ገንዘብሽን ደብቀ ምልጋለኝ ማንኛውም ሰው ነውር አጣ እሺ ኦሎማይም ሼክም ቄስም ነውራል ይደብቃል ሞኙ ያጋልጣል ገንዘብሽንም ሲሰጪ ፈአፍሽ እንጂ ገንዘብ አለኝ አይባል አይደለም ይሄ ሰው የ180 ፎቶግራፍ የራሱን ፎቶግራፍ ጓደኞቹን ምናምኑ ተከታተለ በኋላ ከመገርመኝ ታሪክ ውስጥ መጻፉን መበሽ እንደሆነ ስለ አባቱ ታሪክ ይናገራል አባቴ የኦነግ ደጋፊ ነው አለ ሱብ ከልጅነቱ ለዛ ነው አሁን መሰለ አይተሽ እንደሆነ እሱ በሄደበት ቦታ የኦነግ ባንዲራ አይለየው ሰውየው ግን ኦፌኮ እኮ ነው ኦፌኮ ቢሮ ካልሆነ በቀር ሰውየው በሄደበት ቦታ የኦነግ ባንዲራ ነው ማለት ኦነግን ይራገማል የኦነግን አርማ የሚፈልገው ለማስመሰል ነው ኦነጎች ገንዘብ እንዲደግፉት ነው ምንድነው በመጻፉ ላይ አባቴ ኦነግ ሆኖ መሳሪያ ይነግዳል ዱሙጋ የሚባል አራሪና አርሲ መሃል ጮሌ ጎሎልቻ አካባቢ ነውና ከዛ ተነስቶ ለሻሸመኔ ሲሄድ ቤት ጠይቆ ያኔ ከተማ አልተስፋፋም አንድ ሀብታም ቤት አድራል ሀብታሙ የዚህ አልጸጸትም የሚለው ሰውዬ አባት ምስት ቆንጆ ናት ማርያም ትመስላለች ይወዳታል በደብ አብልቶ አጠጥቶ አልጋ ላይ አስተኛና ጧት ቁርስ አዘጋጅቶ ይጠራዋል አንተ የዚህ አልጸጸትም የሚለው እቺ ሴትዋ ምን ናት የዚህ አልጸጸትም ሰውዬ አባት ብልጥ ነው እንደ ልጁ ይገባል እህቴ ናት እህቴ ዋው ታርቀናል ችግር ተፈጥሮ ነበር እንካ መጣመንጃ ከነጥይቱ ከነዝናሩ ፈረስ ተጭኖ እቺን አንተን እህቴኛ አሁን እንፈልጋለን ወስደናል አንተ ይሄን ዘይት ስሉት ይሄን ይዞ እስከዛሬ ሴትያ ይሄው ነው ሚስቱን የሚሸጥ ባል በዓለም ላይ የለም በርስትና በሚስት የማይሞት ወንድ ሱሪ ታጥቆ መሄድ የለበትም ቀሚስ ነው መልበስ አለበት እየሰማሽ ነው በርስትና በሚስቱ ማለት ርስት ማለት ሀብት ማለት ነው መሬት አይደለም መኪናሽን አሁን አንቺ የነዳሽ ወይ ግቢሽን መኪናሽ እንደቆመ አንድ ሽፍታ መጥቶ በሩን ክፈቺ ብሎ ከከፈትሽ በኋላ መኪና ልውሰድ ብል እኔን ግደልና መኪናው ሰር ነው የምትይው አይደለም እኔን ገለ እንጂ እኔ ቆሜ ወንድም ሴትም ይላል ርስት ማለት እሱ ታሪክ ብሎ ታሪክ ሳይኖረው ታሪክ ሳይሰራ በ40 አመት ጌታቸው ረዳ እንዳለው የጠቅላይ ሚኒስትሩን የመደመር መንግስት መጻፍ እንትን ስሉ እንኳንስ የግል ታሪኮትን አልጻፉ ሰው በ40 አመቱ ጌቹ ይሄን አልጠቀሰም የአባቱን ምስት መሸጥ የሚስት ዋጋ አንድ ጠመንጃና አንድ ፈረስ አሁንም ተፈልጎ አልተገኘችም ይላል እዛ መጻፉ ላይ ምንድነው ለነገርሽ ፈለኩት ተፎካካሪ ፓርቲዎች ሰላማዊ ትግል እናደርጋለን የሚሉት ለአፍ ነው እንጂ በተግባር የኦሮሞ ሰላማዊ ትግል አካሄዳለው ባውካ ጫካ ኦሮሞ አማጽዎች ጋር የአማራው ከዚህ ከተንሸራታችሁ ሰውዬ ጀምሮ ማምታቸው ነው ይላል የአማራ ህልውና የትግራይ ህልውና የኦሮሞ ህልውና የኢትዮጵያ ህልውና የሚሉ የነሱ ውክልና ጉዳይ ፈጻሚነት እንጂ የህዝብ ውክልና አይደለም የጉዳይ ፈጻሚነት ጉዳይ ፈጻሚነቱ እንደ ህልውና ያደርጋል ስለዚህ በጭሩ አሁን ያሉት ፓርቲዎች አንደኛ ይሄ መንግስት ገዢ ፓርቲ ሆነ ተፎካካሪ ፓርቲዎች እና አዜማ እንከን የለሾች ነው ይያልኩ አይደለም ምክንያቱም መንግስታት ሁሉ ስህተት ይሰራሉ ጥፋት ያጠፋሉ ፓርቲዎች ሁሉ ስህተት ይሰራሉ ጥፋት ያጠፋሉ በተለይ እንደ ብልጽግና 76 የብሔረሰብ አባሎችን በአባልነት ያዘን ነው ባለኝ መረጃ 80 ብሔረሰብ አይደለም ኢትዮጵያ ብሔረሰብ 76ቱ የብልጽግና ፓርቲ አባሎች ናቸው በተመሳሳይ ኢዜማ ደግሞ በመላ ኢትዮጵያ ወረዳዎች የመጀመሪያ ኢዜማ ጉባኤ ሲካሄድ ቃለማላ ያስፈጸም ሆነ ነው ሪፖርታቸው ነገ በሁሉም ወረዳዎች ከሁሉም ወረዳዎች አባል አላቸው በተዛዋሪ ምን ማለት ነው ልክ እንደ ብልጽግና ሁሉ በበርካታ ብሔረሰቦች አባሎች ያዘ ነው ስለዚህ ከነዚህ በቀር አሁን ኢዜማ አብን እናት ፓርቲ አንዳንድ ጊዜ ወለም ዘለም ይላሉ እንጂ በተረፈ ያፓን በለው ምኑን በለው በብሔረሰብ የሚጨፍሩት በተለይ በብሔረሰብ የሚነግዱ ፓርቲዎች እኮ ካይዋት ካልተማረ ኢትዮጵያ እስከምን ማይማር 50 አመት ትግራይን ገዝቶ በሴፍትኔት ያለቀ በደርግ በኢህአዴግ ጊዜም የመጨረሻ ዳይዝ አሁንም ዳይዝ አሁንም ነጋ ጠባ ሰው የሚሞትበት ዛሬም አሁን 50 አመት ገዝቶ
ስልጣኑን ለራስ አረክብምል ለይን ጥያቄ ለማጠቃለል የስልጣን ምንጩ ብቃትና ፍቃድ ነው ፕሮፌሰር በየነ ጴጥሮስ ነፍሳቸውን ማሪ እንደሚሉት በብሔሩ ህዝብ ብዛት በብሔሩ የቆዳ የመሬት ቆዳ ስፋት ሳይሆን ሰው ከብሔሩ ውጪ ማሰብ ስለሚችል ሰው መሆን በኢትዮጵያ ውስጥ የተከበረ ነበር ተትላንት ወዳይ ሞቱት እና ተቀበሩት ቀዳሚ ሙፍቲ ዝነኛ መፈክራቸው ሰው ሁኑ ይላል ሰው እሳቸው ሙስሊም ናቸው ስልና ኢማን ተከታይ ሰው ሁኑ ሲል ክርስቲያኑን ወቅበታውን ምንም ሰው ሁኑ ኢትዮጵያ ውስጥ በብሔር ስም የሚነግዱ ሰዎች ከሰው በፊት ብሔራችን ይቀደም የሚሉ ናቸው ከምንም ነገር በፊት ሰው መሆን ይቀድማል ስለዚህ እኔ ፓርቲዎቹ ሰው መሆኑን ያልተቀበሉ ዜግነትን ያልተቀበሉ ኢትዮጵያዊነትን ያልተቀበሉ ጉዳይ ፈጻሚዎችን የራሳቸው መተዳደሪያ ጉዳይ ለማስፈጸም በህዝቡ ስም በተለይ ከህወሓቶችና ትግራይ መሃል ያለውን በማት የፖሊሲ ጥራት ሳይሆን አጀንዳም የላቸውም አንድ ኦሮሞኛ ተረት አለ በድሮ ጊዜ አዳኞች አሉ ደን ያድናሉ ያገኘውን አውሬ ሁሉ ተወጋል አውሬ መግደል እንደአሁኑ ነውሮና ወንጀል አልሆነም ዝነኝነት ነው አውሬም ብዛት ነው ጫካም ብዛት ነው ሰው ቁጥሩ አነስተኛ ነው ዝነኛ ለመሆን አውሬን አንበሳ ትገላለ ዚዮን ትገላለ ነብር ትገላለ ብቻ ከርከሮም ዳቆም ያገኘውን ሁሉ ትገላለ የሜዳ ፍየል የምንለው በኦሮሞኛ ዳሎ የምንለውን አራት ሰዎች ባንድ ጊዜ ጦር ወሩሮ ጠመንጃ አልነበረም ያኔ በድሮ ጊዜ ነው ይወጋሉ የኔን ቆዳ ይወስዳል ቀንድ ይወስዳል ስጋ ይወስዳል ቀድሞ ይወጋው ሌሎቹ መናጆ ናቸው ተብሎ አሁን ሲቀመጡ የት እንደወጋችሁ እንዴት እንደወጋችሁ ማን እንደወጋችሁ ሁላችንም አንድ ላይ ነን ከዛ ሶስቱን አስወጡና አንደኛውን ጠርቶ የት ነው ወጋው ተናገር አሉት እዚህ ብርቱ አስወጋው አለ እሺ አንደኛውን ጠርቶ የት ነው ወጋው ድንገት ወስዱን ከተቷል ሄድ ሶስተኛውን ጠርቶ ሱም አንዱን ቦታ ተናገረ አንዱ ደግሞ እግሯንና ጆሮዋን አንድ ላይ ግጥም አድርገው ወጋዋል እግርታች አይደለም ግጥም አድርገው ሽማግሌዎቹ እግርታች ጆሮ እዚህ ላይ ምዳቋ እንዲቆም አይመስልም ምክንያት አንቀበልም ማለት አይ ለማከክ ብላ ጆሮዋን ለማከክ እግሯን አንስታ እንዲ ሲታረግ ገጠምኳል አሁን አስመሰልክ ብሎ አዳቆን ድሉን ለሱ ሰጥቶ እነዚህ ቅምዶች ነው ጭምዶች ናቸው ኦነጉ ሻቢያው ህወሓቱ ፋኖ እነዚህ እኮ ሊገናኙ የማይችሉ ናቸው ምክንያቱም አንደኛ አስብ ፋኖ እርስ በርስ ይተዋጋ ነው አይደለም ጎጃም እርስ በርስ የጎጃም ፋኖ ይዋጋል የወሎ ፋኖ ይዋጋል የሸዋ ፋኖ ይዋጋል የጎንደር ፋኖ ይዋጋል እዚህ ኦሮሚያ ውስጥ እንደምታዩ ከግማሽ በላይ ሸኔ ነው ብሎ የወጡት እነ ተከበሩ ሰኚ ወደ ሀገራቸው ተመልሰው ወደ ህዝባቸው ተመልሰዋል ታዋቂ የኦነግ ነበሩት አሁን ከብልጽግና ጋር የሚሰሩ ብልጽግና አምባሳደር የሆኑ ነሌንጮ ባት በጣም በርካታዎቹ እንዳለ ኦነግ 90% በቃ የትጥቅ ትግሉ አዋጣም ብሎ ገብቷል ግልጽ ነኝ እርስ በርስ ከራሱ ጋር አልተግባባ ሰው እንደው እኔ አሁን በትዳር ወጣቶቹን ስመክር የኔን ልጆችም አንድ ሰው ትዳር ከማዘው በፊት ከራሱ ጋር መግባባት አለበት ከሌላ ሴት ጋር ለመግባባት ልጅቷ ከባል ጋር ለመግባባት መጀመሪያ ከራሷ ጋር መግባባት አለበት የተግባቡ ሰዎች ሲገናኙ በጣም መግባባት አይከብድም እያንዳንዱ እኮ ቲፒኤልኤፍ እየተፋጀ ነው እንደሚታዩ 50 ዓመት 60 ዓመት አብሮ የኖረው እኮ እየተግባባ አይደለም አሁን ህይወት ውስጥ ያለውን ህይወት ስንት ቦታ ተሰንጥቋል በዲያስፖራ በአገር ውስጥ ዩቲዩቦችም ተከፋፍሏል ይሄ ትናንትና ዓለም ነዋሴ የሚባል ዝነኛ ድምጻዊ ነጥለውን ገሰሰና ማሙድ በሙዚቃ እንደሚሉት በንግግር ደግሞ የሚማለለው ሰውዬ ግብጾችን ሲገልጽ ይሄ ግብጻውን እግሬንም እጄንም ከንፈሬንም ሰብስቤ ያልቀመጠው ህዳሴ ግድብ አለቅም በሚለው ላይ አስፈራሪቾ አለ አስፈራሪቾ ማለት ይሄ በጣም ተለየ ቋንቋ ነው ዓለም ነዋሴ ሲገለጽ አስፈራሪቾ ነው አልሲሲ እነዚህ ተሰባሰቡን የሚሉት አስፈራሪቾ ናቸው እርስ በራሳቸው መደማመጥ አይችሉም
እርስ በራሳቸው መግባባት አይችሉም ከራሳቸው ጋር አልተግባቡም አማራ ክልል ያለው ሽፍታ ልጋግሞቹ እርስ በርስ ሊገዳደሉ ይፈልጋሉ ልክ የብልጽግና ፓርቲ አማራን ልጅ እንደሚገሉ እርስ በርስ ይገዳደላሉ ስለ ቁጥሩ የለም ሐኪም ይገላሉ አስተማሪ ይገላሉ ዶክተር ይገላሉ እናት ይገላሉ በሁሉም ስለዚህ ይሄ አንደኛ ሻቢያ በራሱ በህይወቱ ከተመሰረተ ጀምሮ እስከ ዛሬ የዓለም ህግ የሚከተለውን ህግ የማይከተል ፓርላማ የለም ህገ መንግስት የለም ምርጫ የለም ወይ ደግሞ ዘውድ ያልጫለም እንደ አፄ ኃይለ ሥላሴ እንደምንልክ ወይ እንደ የኤርትራ ፕሬዝዳንት ዘውድ ያልጫለም አልተመረጡ በጫካ ህግ ዛሬም በጉልበት የሚገዙ ናቸው ይሄ ሰው ህይወትን ቢያሰራብር ህይወት እሱን ቢተባበር ትክክል ናቸው ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ይባላል ኦሮሞ ነፃዎችም ተመሳሳይ ክንፍ ያለው ነው ዞሮ ዞሮ እነጸጋይ አራርሳ እንደሚሉት እኮ ኢትዮጵያ የምትባል ነገር አፍርሰን ኦሮሚያን እንመሰርታለን ኢትዮጵያ የምትባል አፍርሰን የትግራይ መንግስት እንመሰርታለን ማነሻችን አማራ መድረሻችንም አማራ ከዛ የፋኖ ልጆች አማራ ምርጥ ልጆች ጥቂቶች ጽንፈኞች 4 ኪሎን እንገባና 88ቱን በይረሰብ በአማራ ፍላጎት በአማራ ህዝብ ፍላጎት አይደለም በፋኖች ፍላጎት ልበርግ በኦሮሞ ስም የሚነግስ ጽንፈኛ ዘረኛ የኦሮሞ አልተወከሉም እኔ 5 አመት ተወክያለሁ በዚህ 97 አልተመረጡም አልተወከሉም ተመረጥን ተወከልን ነው ተመራርጦ የአማራ ጥቂት ተሳዳቢዎች ዋልጌዎች አፈሰፍቾች ረጅም ምላሶች የአማራ ህዝብ አልወከሉ የአማራ ህዝብ ማልወከላቸው እነሱም አልተወከሉም እነዚህ ዋልጌዎች የኦሮሞ ህዝብ ቢሰድቡ የኦሮሞ ህዝብ አማራ ህዝብ ሰደመኝ ብሎ ማሰብ የለበትም በተመሳሳይ የኦሮሞ ጽንፈኞች አሉ አማራ እኮ ኢትዮጵያ ውስጥ እዚህ ደብረ ብርሃን 5 ሄክታር 6 ሄክታር ይላል አንድ ኮሎኔል የኦሮሞ ኮሎኔል ኮሎኔል ኦሮሞን አልወከለም ኦሮሞ ማልወከለ ወለጋ መርሲም ባለም ሻል አልወከሉት የተበላሸ ጭንቅላቱ ቅድም እንዳልኩሽ ታሊኮ ጉዳይ ፈጻሚነቱ ነው ስለዚህ እነዚህ ይቀናጃሉ የሚባሉት አስፈራሪቸው ነው ቅድም አልኩ አልሲሲ አልፈረል 14 አመት ግድቡ ሲገነባ ይፈክራል አስፈራሪቸው ተገለበ ለቀ ተመረቀ አሁንም አልተው አስፈራሪቸው አፌንም ሰብስቤ እግሬንም ሰብስቤ እጄንም ሰብስቤ አይኔንም ጨፍኝ አልቀመጥም ምን ሊያመጣ አለፈኮ ግድቡን ቢያፈነዳ ካይሮ ትፈነዳለች ግብጽ ትጠፋለች ሱዳን ትጠፋለች ምንድነው ማድረግ የምችለው በዘመኑ እንደሚታየው በአለም ውስጥ ትልልቅ የአገር ውጭ ሄዶ መዋጋት የሚችሉት 5 ሄሊኮፕተር ከራሻ ታጥቀናል አሜሪካም ሰጣለው ብላለች ሰሞኑን ማለት የኢትዮጵያ መከላከያ ሰራዊት በዛሬ በአፍሪካ ውስጥ በተግባሩ አንደኛ ነው በጀግንነቱ አንደኛ ነው በጦር ሜዳ አልሸነፍ ባይነቱ ግብጾችን ሁለት ጊዜ ጉደትና ጉንደር ላይ ደርቡሾችን ቱርኮችን ሻቢያን ሳይርበሬን ጣሊያንን እንግሊዝ ሞክረናለች እኮ የተዋጣለት ነው አዲስ አጋ እስከዛሬ አይችሉም ስለዚህ እኔ ቅንጄ መቀናጀቱ ጭምዶ ምናምን የሚባለው ኢትዮ 360 ታውቃለች ሚዲያ እንዴት እንደሚወዳደሱ ሀብታሙ አያሌውና ማናት ይርሰል የምትባለው ምናምን ዛሬ ምን ላይ ነው ያሉት የምባይካብ ፈረሱ ዛሬ ኢየሩሳሌም ሀብታሙ ኢየሩሳሌም የውሸት ነው አስፈራርቶ ጠቅላይ ሚኒስትሩን ካቢኔያቸውን ከጠቅላይ ሚኒስትሩ ጋር ፓርቲያቸውንና ፕሮግራማቸውን ፖሊሳቸውን ጠብቆ በአገር ጉዳይ ላይ አብሮ የሚሰሩትን የሚደግፉትን ለማፍረስና ለመበታተን ነው ደግሞ ጠቅላይ ሚኒስትሩ እንኳን ዛሬ ለውጡ እንደመጣ ከ90 ቀን በፊት ጀምሮ የተፈጸመበትን ክፋት ጠቅላይ ሚኒስትሩ የውቀት ሰው ናቸው የኡነስ ሰው ናቸው ብልህ ናቸው ጻፊ ናቸው ከያኒ ናቸው ተግባቢ ናቸው አሪቆ አፍሳቢ ናቸው ዓለምን የገነቡ ታላላቅ መሪዎች ያላቸው ኳሊቲ ሁሉ አለው ጠቅላይ ሚኒስትሩ ያለምሉት ሁሉ የፈጠራ ወሬ ነው
ጠቅላይ ሚኒስትሩን ለማስጠላት ብሎ በሚዋሹት ውሸት ይልቅ ጠቅላይ ሚኒስትሩን እንዴ ይሄ ሰው የበለጠ እውነተኛ ነው ወይ? በተግባር የሚታየው አዲስ አበባ ሽቅርቅር ናት፣ ፓሪስ ሽቅርቅር ናት። ምን ነው ለኢትዮጵያ ሲሆን የከተማ ሽቅርቅርነት ብልጭልጭ የሚሆነው? አሜሪካ ውስጥ የሚኖሩ የኢትዮጵያ ዘረኞች ወይም ደግሞ ጉዳይ ፈጻሚዎች በሽቅርቅር ከተማ ውስጥ ልጆቻቸውን በመዝናኛ ቦታዎች ልጆቻቸውን ምስቶቻቸውን ያዝናናሉ። የኢትዮጵያ ልጆች ገበሬው የነጋዴው በሽቅርቅርቷ አዲስ አበባ ብቻ ሳይሆን በባህር ዳሩ፣ በጅማው፣ በአዳማው፣ በጅጅጋው፣ በሐዋሳው፣ በአርባ ምንጭ ሽቅርቅር ከተማ ቢሆን ማብራት በማብራት ቢሆን ዲኮሬትድ ቢሆን ቢሰለጥን የሚያሳዝን ከዚህ ከ4 ኪሎ እስከ አሜሪካን ኤምባሲ እዚህ አካባቢ ሲመጣ ሁሉ ጊዜ በሳምንት አንድ ሁለት ጊዜ ሄዳለሁ። አይተሽ እንደሆነ ከምኒልክ ትምህርት ቤት ጀምሮ እስከ አሜሪካን ኤምባሲ ሰፊ መንገድ አለ፣ የእግር ሰፊ መንገድ አለ፣ የባይስክል መሄጃ እዚህ ሳሩ አለ። ፖሊስ ጭምር የሚገጥመኝ ነው፣ ህዝብ ጭምር በባይስክል መንገድ ላይ ነው የሚሄዱ። ልባርክ የመንገድ ሰፊ ነው። እዚህ ጋር የባይስክል መንገድ ላይ ፖሊስ ማስም መንገድ ላይ ይላል። ከዚህ አልፎ የሚገርምሽ በትላንት ወዲያ ነው እንደዚህ 4 ተማሪዎች ሆነው ለሶስት ታይዘው የህዝብ የእግር መንገድ ትቶ የባይስክል መንገድ አልፎ ሳሩን አልፎ በመኪና የተመገደ አስፋልት ላይ ይሄዳሉ። ተማሪዎች ናቸው። እንደ ውሃ ረጭቼባቸው ነው ያለፈው። ይሄ ተፎካካሪ ፓርቲ የምትለው ይሄ እንቀናጃለን የሚሉትና የሊቀ መንበሩ ህልም፣ የሊቀ መንበሩ ምናብ፣ የሊቀ መንበሩ አገር ግንባታ አስተሳሰብ አስደንብሯቸዋል፣ አስደንግጧቸዋል። በፊት አልጸጸትም የሚለው ሰውዬ ብቻውን መንግስት ለመገልበጥ ሞከረ። ልጋጋሞ ልደቱ እስክንድር ፋኖ የሚባለው በግል ሞከሩ። በጭራሽ እንደማይችሉ አወቁ። የሰውዬ የህዝብ ተቀባይነት፣ የሰውዬ የሥራ ተግባራዊነት፣ የሰውዬ ዕውቀቱ፣ እውነቱ፣ የህዝብ ጉልበቱ ድጋፉ እየሰፋ ሲሄድ እስቲ ተረባርበን ሞክር ነው ነው ቅንጆም ነው በእናታችሁ እስቲ ተረባርበን። ይሄ ደግሞ የጉዳይ የሚፈጽሙት ምክር ተሰጥቷቸዋል። አትችሉትም። ለምን? ሰውዬ በህዝብ ልብ ውስጥ ገብቷል። በተግባር አሸንፏቸዋል፣ በእውቀት አሸንፏቸዋል። እነሱ ተቃዋሚ ሆኖ ምንም መንግስት ስራ ሳይኖርባቸው በ7 ዓመት አንድ መጽሐፍ የጻፈ የለም። ብጽፍም አርቲ ቡርቲ ሀገራ ካኦፕ የውሸት የቅዠት ትዳር መስርቶ ቤት ገንብቶ አንድ ልጁን ያላጎረሰ አንድ ምስቱን ያላጎረሰ ፈረንጅምቱን ቻይናይምቱን ምንም አንድን ኢትዮጵያዊ አቅፎ በቤተሰብ አልመሰረተ ሰው አገር አይመሰርትም። እውነትም አገራ ካኦፕ ቅዠታም የእብድ ቅዠት። ምክንያቱም ቤተሰብ የለው። ስለዚህ ምን መሆን አለበት? የሌለውን ቤተሰብ እንዴት አድርገው ይችላል? አይችልም። ስለዚህ እኔ ይሄ ቅንጅው የሚባለው የትም የማይደርስ ታልባ ብንጫጫ ባንድ መቆጫ። አንድ ምሳሌ ላስረዳ። ደርግ 69 ተወጠረ። 6ቱ ፓርቲዎች ወጠሩት። አባ ምን ወጠሩት? ሶማሌ ወጠረች፣ አሜሪካ ወጠረች፣ የጦር መሳሪያ ከለከለች። የሚሆነውን አጣ። ለኢትዮጵያ ገበሬ ጥሪ ያቀረበ። የኢትዮጵያ ገበሬ መንግስቱን አቅም አገሪ ኢትዮጵያ ተደፍራለች፣ አረንጓዴ ቢጫ ቀይ ባንዲራ ሊያወርዱ ነው ተነሳለ። 300,000 ገበሬ ሳይሰለጥን 3 ወር ለብ ብሎ እርምጃ ተራምዶ ኢትዮጵያን አኮራ ካራመራ ለባንዲራው ተሰቀለ። ይሄም ተሰባሰበ የምትሉ ዛሬ ከብልጽግና ጀርባ ያለው ብልጽግና እንከን የለሽ መንግስት አይደለም ይያልኩ አይደለም። ሳሳታ ላጠፋ ስህተቱን እምነቱን ያምናል። እንጥቆ ነው። እኔ ከ69 ጀምሮ እስከ ዛሬ ኢትዮጵያ ተቃዋሚ ፓርቲዎች ሊግ ነበርኩኝ። ከ2013 ጀምሮ ከፓርቲ ነፃ ነኝ። በዘር መንዘሬም ወደ ፓርቲ ልጆች እንዲገቡ አይፈልግም። ምክንያቱም ኢትዮጵያ ፓርቲ ማለት የውሸት የቅጥፈት የዝልፊያ በብሔረሰብ ስም የሚነግዱ በብሔረሰብ ደም ነግዶ የማይበቁ ህይወቱን ሰ ደብረጽዮን 67 ዓመቱ ነው። የትግራይ ልጆች ዛሬም ለኔ ሙቱ ይላል። የኦሮሚያን እንዲሁ ነው። ማነው ይሄ የአዲስ አበባ ውስጥ ያለው ኦነግ ሊቀመንበር ነኝ የሚለው እንደ ስልክ እንጨት ብቻ ነው ቆሞ ሰው። እኔም ነበርኩበት ፓርቲ። እነዚህ ገብተሻል ቢሰባሰቡ 1000 ዝንብ ቢሰባሰብ ጩጮ አይከፍትም ይባላል። ጩጮ ወተት። ስለዚህ እኔ ማስመምል አስፈራሪቸው ዓለም ንዋሴን ተውሸሉ አስፈራሪቸው ከመሆን ቀን በቀር ይልቅስ ጠቅላይ ሚኒስትሩ ካቢኔያቸውን
ተፎካካሪና ተባባሪ ፓርቲዎችን አገር የሚለማው መንግስት ገዢ ፓርቲ ቀና ልብ ያላቸው ተፎካካሪ ፓርቲዎችና ባለሀብቶች ሲተባበሩ ነው ዓለም በለጸገው ከዚህ ውጪ መንጫጫታቸው የትም አይደርስም ከዚህ ጋር እንግዲህ በተያያዘ በቅርቡ አቶ ልደቱ አያሌው መንግስትን በ45 ቀን አመጽ መቀየር ይቻላል ብሏልና እርሶ እንደው አጠር አድርገው በደንብም ስለገለጹት ይሄን ሐሳብ እንዴት አዩት እኔ ነገር በመሳሌ ጠጅ በብርሌ አይደለም ምን እናረግባት ድሮ አባቶቻችን አሉ አሁን ምን ቤትም እንደዚህ አንገት ታነቀም ተኛ በመሳሌ ላስረዳ ልደቱንም ለልደቱ ጋፊዎችን ምን ጠይቃቸው ሊጋጋሞች አንድ ሰው በ45 ቀን መንግስት ማፍረስ ከቻለ ወይም ደግሞ ህዝቡን አስተባብሮ በመንግስት ላይ አነሳስቶ ተቃዋሚ ፓርቲዎችን ሁሉ አስተባብሮ በልደቱ ስር ገብቶ በ45 ቀን ውስጥ ማፍረስ ከቻለ ከራሱ ጋር ተግባብቶ ለምን ቤተሰብ መመስረት አልቻለም በ65 አመቱ ዘንድሮ 65 አመት 66 ብቻ ከ63 በላይ ነው ከተጣጣላለው ሰው አንድን እኮ ሰው አጉርሶ አብሮ በልተው አቅም ከተንኮለኞቹ ተባባሪ የህይወት ጉዳይ ፈጻሚዎች በቀር ስለዚህ 45 ቀን ለተቀማጭ ሰማይ ቅርብ ነው 31 አመት ነው በትግል ውስጥ ይላል 31 አመት የህይወትን ጉዳይ ሲፈጽም ነው ምንድነው በ31 የትግል አመቱ አንድ ፓርቲ መስርቶ እኮ ማስቀጠል አልቻለም በየና ጴጥሮስ ከ85 ጀምሮ ፓርቲያቸው ዛሬም አለ እሳቸው ቢሞቱ ሌሎችም ፓርቲያቸውን ይዘዋል ኢቭን የኢንጂነር ኃይሉ ቅንጅ ስሙ ቢቀየርም የመላ ኢትዮጵያ ህዝብ ድርጅት አለ ኢህአዴግ 27 አመት ገዝቶ ዛሬም ወደ ብልጽግና ተለውጧል ሾሱ ህወሓትም አለች መለስ ነው ህወሓትን ያቆየው ኦፒዲዮን ጠቅላይ ሚኒስትሩ መጥቶ የዘር ፓርቲዎችን አፈርሳለሁ እስከሚደርስ እና ባዱላ ናቸው ኦፒዲዮን ያቆዩት እና አዲሱ ለገሳ ናቸው ያደንና ያቆዩት ደቡቦችም እንደዚህ ነው እሱ እኮ ፓርቲውን ከጓደኞቹ ጋር ተባብሮ አንቺ አንተ ተባብሎ ተማምኖ ፓርቲውን ማስቀጠልም አልቻለም ስለዚህ የቅድም እንዳልኩት አንደኛ ይሄ ሰው ታሪኩ በሙሉ እሱ በመጽፈው በሱ ስም የመጽሐፍ ቅዱስ ቃል ወይም ደግሞ የቁርአን ቃል በአማርኛ በኦሮሞኛ ተተርጉሞ በእንግሊዝኛ ቢጻፍና ቢቀርብና ልደቱ የሚል ቢገኝ አይነበብም ብዬ ደራሲ ያልታወቀው ብሎ ከዚህ በፊት በራሱ አንደበት ተናግሯል ምን አርጎ ነው አሁን አልሳሳትም አልጻጻትም የሚለው መነሻዬ አማራ መድረሻዬ አማራ ወገኔ ወርቅ ነው ሻቢያ ደግሞ የ100 አመት ኢትዮጵያን የማፍረስ እነዚህን ቆቀናይቶ በ45 ቀን አይደለም በ65 ህይወቱም ወደፊት ቢኖር ይሄ መንግስት ማፍረስ ሌላ መንግስት መመስረት አይችልም ምክንያቱም እንትን እኮ ነው ይሄ ሰው ሁሉ ጊዜ ራሱን ህዝብን ይተቻል ገዢ ፓርቲን ይተቻል ተቃዋሚዎችን ይተቻል ራሱን ብቻ ነው የማይተቸው የኔ መንገድ ብቻ በሁሉም የተጠላ ሰው ነው ለህይወቶቹ ግን ባለውለታ ነው ቅንጅቶችን ሰብስቦ ቃልቲ ከተሱኮ ሽጉጥ ታጥቆ 1998 ከኢህአዴግ ከአቶ ጌታቸው አሰፋ ምክትል ሽጉጥ ታጥቆ 2013 ነው እስር ቤት ሲገባ የፈታው ከየታ መጣ የኢህአዴግ ደህንነት አስታጠቀኝ ስንት አመት ይሄን ሰው እኮ ኢትዮጵያ ህዝብ ያውቃል ጅብ የማያውቁበት ሀገር ሄዶ ነው ቁርበት አንጥፉልኝ የሚለው ጅብ ቁርበት እንደሚበላ ስለማያውቁ ያነጥፉለታል ቁርበትቷን ቀረጣጥፎ ያድራል ልደቱ በ45 ቀን አይደለም በ45 አመትም ካሁን በኋላም 45 እድሜ የሚኖረው አይመስለኝም ወሳኙ እግዚአብሔር ቢሆንም መንግስት መግለጣቸው በተለይ ይሄ መንግስት አሁን ያለው መንግስት በ40 ሚሊዮን የሚደገፍ ህዝብ ከመመረጡም በላይ ከተመረጠው ወዲህ የሰራቸው ስራዎች የህዝብን አንጀት አርሷል የአዲስ አበባን ከተማ ህዝብ ባለሀብቶች ነጋዴዎች በጎ ስራን አስተምሯል በሺ የሚቆጠሩ ቤቶች እኮ በባለሀብቶች ለአዲስ አበባ እየተሰሩ ደዳዎች እየተሰጡ ነው ይሄ እየተሰሩ ያሉት ከኮሪደር ልማቶች ከጅጅጋ እስከ ምናምን ሰው ወገንን መርዳት ሰውን መርዳት ከስልጣንና ከፖለቲካ በቀር ቅድም እንዳልኩት ተቃዋሚዎች ወይም ተቃዋሚ ፓርቲዎች አጀንዳ የላቸው ማልኩት
አጀንዳ አላቸው አጀንዳቸው ስልጣንና ስልጣን ብቻ ነው አሁን እኮ ጠቅላይ ሚኒስትሩ የሚሰራቸው ስራዎች በሙሉ በመጻፋቸው እንደገለጹት ይሄ አሰራር ይሄ አስተሳሰብ በተቃዋሚ ፓርቲዎች ውስጥ በሁሉም ውስጥ የለም እነ ብርሃኑ ግን ተረድተዋል እነ አብኖች ተረድተዋል አለፍ ከገም ይያሉ እና ፓርቲዎችም ተረድተዋል በተለይ እንደ ያፓ አይነቶቹ ያፓ ጻፊዎች መቼም በየ6 ወሩ ይለዋወጣሉ 50 አመት በሙሉ ሲገሉ ሲያስገድሉ ኖሮ ዛሬ በሚላሳቸው ጠመንጃ ይዘው አልተኮሱም እንጂ ጠቅላይ ሚኒስትሩን ይሰድባሉ መንግስታቸውን ይሰድባሉ ካቢኔያቸውን ይሰድባሉ ህዝቡ ከኛ ጋር አልተነሰም ይላሉ ህዝቡ እኮ ጆሮ አለው ይሰማል አይን ያለው ያያል ምላስ አለው ይናገራል ጠቅላይ ሚኒስትሩ ጀምር ጨርስ ነው ፍጠን ነው ጠቅላይ ሚኒስትሩ ባለፉት 78 አመታት ልጋጋሞ ጉዳይ ፈጻሚዎች ካልሆነ በቀር ሁሉንም ህዝብ ከሞላ ጎደል አሳምሯል በውስጥ ያሉ ችግሮች ከገዱና ከለማ ጀምሮ የጠቅላይ ሚኒስትሩ የእይታ ከፍታ ካስበረገጋቸው እጪ ለምሳሌ ከአቶ ለማ ጋር ለማ የተከበሩ ጨዋ ናቸው ጠቅላይ ሚኒስትሩን ባይግባቡ ኢትዮጵያዊ ጨዋ ናቸው ኦፒኒዮን አታፍርስ ነው የጠቅላይ ሚኒስትሩ ዓላማ ኢትዮጵያ ህዝብ ስሙ የጠቅላይ ሚኒስትሩ ደጋፊዎችም ተቃዋሚዎችም ስሙ የዘር ፓርቲን ከኢትዮጵያ ውስጥ በጥበብ ለማስወገድ ነው እየታገሉ ያሉት ከጀመሩ ኦፒኒዮን የኦሮሞ ህዝብ ድርጅት አስፈልግም የኢትዮጵያ አንድ ድርጅት 76 ብሔሮችን ያዘ ፓርቲ 16 ሚሊዮን አባሎችን ያዘ ፓርቲ የዚህ ደጋፊዎች ቅድም ላይ አንስተናል ያው ነው ቀጣው ምርጫሽ ምን ያው ቀጣው የትኛው ፓርቲ ነው ያለው በየነ የለም ኢንጂነር ኃይሉ የለም ዶክተር ኃይሉ አራይሉም ያሉት ፓርቲዎች ኦሮሞ ፈርስ ያሉ ናቸው እርስ በርስ የሚጋጩ ናቸው እኔ ከፓርቲ ሲወጣ 13 ሰው ነው የወጣው አዳዲሶች ናቸው የገቡት እንጀራ ፈላጊዎች ነገሩ ምንድነው ስልጣን ካያዝን አዲስ አበባን በሙሉ ለኦሮሞ እናረጋለን አዲስ አበባ ውስጥ ህንጻዎችን በሙሉ እንወርሳለን ነው ማለት እኮ እኛ ነበርንበት ፓርቲዎች በመናምን ባለላ በቃ አገሩ ያንተ ነው በዚህ በአገር ሀብት ነው ያፈራን እንወርሳለን ስለዚህ እኔ በጭሩ ይሄ እነዚህ ተቃዋሚ ፓርቲዎች ከገዢ ፓርቲ ጋር ከልጋግሞች ጋር ሊገናኙ አይችሉም ለኢትዮጵያ ነክቷል ንጋት ሀይቅ ነው ተባለው ህዳሴ ሀይቅ ለኢትዮጵያውያን ነክቷል ቅድም እንዳልኩሽ አሁንም ያልገባን አለ የእግር መንገድ ተሰርቶ የብስክሌት መንገድ ተሰርቶ የሳር ቦታ ያለ ፖሊስ ጭምር ጸጥታ አስከባሪ የብስክሌት መንገድ ላይ ያለ የኢትዮጵያ የባህር በር ጥያቄ የኢትዮጵያ የአሰብ ወደብ የኢትዮጵያ አንጡራ ሀብት ነው በግፍ በግድ በማጭበርበር በዘረኞች በድሎታ ከሻቢያ እስከ ህወሓት እስከ ኦነግ ጽንፈኞች ዛሬም ቆሞ የቀሩት የዓለምን ህግ ጥሶ የኢትዮጵያን ህግ ጥሶ የአፍሪካን ቻርተር ጥሶ የተወሰደብን የአፍሪካ ቻርተር አፍሪካ ሀገሮች ከቅኝ ገዢዎች ከምዕራባን ቅኝ ገዢዎችም ሆነ ከሀገሩ ቅኝ ገዢዎች ነፃ ስትወጡ ካርታችሁን ይዛችሁ ነው የምትወጡት ኤርትራ ስትገነጠል ራስ ገዝ ናት አሰብ ራስ ገዝ ነው ኦጋዴን ራስ ገዝ ነው 5 ራስ ገዞች አሉ ኤርትራ በጉልበት በጠመንጃ ስትገነጠል የአሰብ ራስ ገዝ መሬትና ካርታ መውሰዱ መሰረታዊ ሰጥ ብቻ ሳይሆን በህግ የሚያስጠይቃቸውና የባህር በሩ የአሰብ ወደቡ የኢትዮጵያ በእውነትም በእውቀትም በህግም አስፈላጊ ሆኖ ሲገኝ በጉልበትም ባሁኑ ጊዜ መንግስት ጉልበት አልተጠቀመም ብሏል እውነት ነው በህግና በህግ ብቻ አሰብን ማስመለስ ይቻላል ጥያቄ ግን እኮ በሚሊዮን የሚቆጠሩ ኢትዮጵያኖች እኮ የአሰብ ጥያቄ ነበራቸው ሞቶ ያሉት ኤርትራ ውስጥ ያለው ኢትዮጵያውያን ጀግኖች አጽም የኔን ግርማ ኢብሳን ጨምሮ ወታደር ጀነራል ተሾማ ኃይለማርያም ከመባል ጋር ምጽዋ ላይ ነው አረንጓዴ ቢጫ ቀይ ባንዲራን ለብሶ ራሳቸውን ያጠፉት ምድሪቱ ውስጥ ያለው አጽም እኮ የአሰብ ጥያቄ አለው
አሁን ያለነው እኮ መንግስት ይመጣል ይሄዳል ብልጽግና መንግስት መጣ ይሄዳል ይሄ የአሰብ ጥያቄ እኮ የሞቱትም ያለቁትም ለአመታት ምክንያቱም ለሺህ አመታት ነው አሰብና 7 ወደቦች ነበራት እኮ ኢትዮጵያ ህንድ ውቅያኖስ እኮ የኢትዮጵያ ውቅያኖስ ይባል ነበር በ18ኛ ክፍለ ዘመን በፊት ፓሲፊክ ውቅያኖስ እኮ ይሄ የኢትዮጵያ ውቅያኖስ ነው አፍሪካ እኮ ኢትዮጵያ ትባል ነበር ሀበሻ ምድር ትባል ነበር ምዕራባውያን መጥተው ነው ከፋብሎ አፍሪካ የሚለው ነው ፈጠሩት ስለዚህ የወደቡ ጥያቄ የባህር በዩ ጥያቄ የሞቱት ኢትዮጵያን ጥያቄ ነው በተለይ ጀግናው የኢትዮጵያ መከላከያ ሰራዊት በደርግ ዘመን ከደርግ በፊትም ባጼ ለስላሴም ጊዜ እንዴ እና አክልሉ ሀብተወልድ እኮ እነ ከተማ ይፍሩ እኮ አፍሪካን አንድነት ሲመሰርቱ ኤርትራ ወደ ኢትዮጵያ ሲቀላቅሉ እኮ አንዱ ጥያቄ የባህር ወደብ ነው በርግጥ ኤርትራ ያኔ ጊዜ ከኢትዮጵያ ስትገነጠል አሰብ አልነበረም ከኢትዮጵያ ኤርትራ አልነበረም ስለዚህ ይሄ የመንግስት ጥያቄ አይደለም ትውልድን የሚደግፍ የመደመር ትውልድ የመደመር መንግስት የመደመር መንገድ የመደመር የሚለው ፍልስፍና ራሱ አሰብን ጨምሮ የኢትዮጵያን ዳር ድንበር ኤርትራ ትል ኤርትራ ከኢትዮጵያ ስትገነጠል 1983 ወይም 91 እንደ ፈረንጅ የራሷ የታወቀ የኤርትራ ዳር ድንበር ነበራት ራስ ገዝ አሰብ ራስ ገዝ ነው አሰብ ያለው እዚህ አፋር ክልል ነው አፋር ራስ ገዝ ነው ስለዚህ ትውልዱ ቆርጦ ቀጥሎች ልጋጋሞች ሎሬት የት ነበርሽ ንጉሴ ቋንቋ ግርምብጦች መላቂጠል የላቸው ጉዳይ ፈጻሚዎች ጸረ ኢትዮጵያ ጸረ ሰው መሆን ሙፍቲ ሰውኑ ይላል እኔም እንደ ሙፍቲ ሰው ካሉን ኢትዮጵያ አንሆንም ኢትዮጵያዊ ካሉን የዓለም ህዝብ መንሆንም የዓለም ህዝብ እኮ ከኢትዮጵያ ነው የመነጨው ሉሲ አይደለችም እንዴ ስለዚህ እኔ ይሄ ሞቶ አፈር ውስጥ ያሉ ኢትዮጵያውያን ጥያቄ ነው አጽማቸው እየጮኸ ነው አሳብ ለኢትዮጵያ ነው ብሎ አሁን እናት ማህፀን ውስጥ ያለው አንድ አባት ቄስ ህዳሴ ግድብ ሲጀመር እንዳለው ተጸንሶ እናት ሆድ ውስጥ ያለው ህፃን ጭምር ተወልዶ ምድር ላይ ያለው ጭምር የ100 ዓመት ሽማግሌም የአሰብ ጥያቄ ነው ይሄ ደግሞ ይሄ መንግስት እንደምለው በዚህ መንግስት ይፈጸማል በአጭር ዘመናት ውስጥ ይፈጸማል ያይተኮስ ያላቱስ ዓለም ምንድነው እንደው ለፍጎራ ነው እንጂ ዓለምን እኮ የሚገዙት አምስቱ ያያላ ነገሮች ናቸው ቬቶ ፓወርስ ናቸው እነሱ ያሉት ሆነ ከአምስቱ ቬቶ አገሮች አሁን ኢትዮጵያ ወደብ አይገባሽም 130 ሚሊዮን ህዝብ ይይዘ 5 ሚሊዮን ለሚሆን ህዝብ ወደብ ሰጥተያው የሚገጥ በሆነ መንገድ አይገባም ቶክሳት ትክፈት በህግ ታገኛለህ ያሉ ሁለተኛ ደግሞ ኢትዮጵያ ለራሷ ሳይሆን ለሚድል ኢስት ለመካከለኛ ምስራቅ አረብ ሀገሮች እዚህ ምስራቅ አፍሪካን ለማረጋጋት ኢትዮጵያ ቁልፍ ናት ወሳኝ ናት በተግባር የተፈተነች ናት አልሸባብን ገትራ ያዘች እኮ ኢትዮጵያ ናት አልሲሲ እኮ በአፍሪካ ውስጥ እንዳይረማመድ ያደረገች እኮ ኢትዮጵያ ናት ላይቤሪያ ድረስ ሄዶ ሰርቷል የቱን ነው የሚተማመነው ዓለም ያያላ ነገሮች አሁን ቀይ ባህርን ምጽዋን ወደብን ይሄ አካባቢን ለማረጋጋት ከኢትዮጵያ መንግስትና ህዝብ መከላከያ የተሻለ ጉልበት ያለው እውነት ያለው ዕውቀት ያለው ኃይል ያለው የኢትዮጵያ ህዝብ እኮ ወታደሩ አሻዋ ነው ተዝቆ አልቅም 7 ሚሊዮን ህዝብ ወጣት ነው እድሜ ከ30 በታች ነው ጥያቄ ባጭሩ ለመመለስ ጥያቄው የሞቱት ያሉት ወደፊት የሚወለዱት የሚጠይቁት የመንግስት ጥያቄ አይደለም የህዝብ ነው የትውልድ ነው መንግስት ግን ህዝብን ስለሚወድ ትውልድን ስለሚወድ ታሪክን ስለሚያውቅ ኢትዮጵያን ስለሚያውቅ መካከለኛ ምስራቅ አፍሪካን ለማረጋጋት ካለው ቁርጠኝነትና የጎረቤት አገሮችን ፖሊሲ ከሌሎች አስቀድሞ ለመተግበር ባለው ይሄንን የባህር በር ጥያቄ ቢያነሳ የሚመሰገን በዛ ላይም ደግሞ የሚያሸንፍ ነው ይሄን የሚቃወሙት እኮ ልጋጋሞቹ እኛ ካልጠየቅን እንዴ ለኢትዮጵያ እኮ ብልጽግና በኢትዮጵያ ጃፓን ብትሆን እኛ ካልሆነ ብልጽግና ይቅር እኮ ነው ቅድም የዓለም ንዋሴ ዋስ ቃል ተጠቅሜ አስፈራሪቸው ይሄ ሆድን በጎመን ቢደልሉት ዳገት ላይ ይለግማል ይባላል ግብጽ መሪዎች
የግብፅን ህዝብ የግብፅን ወጣት የተሳሳተ እውነት ያልሆነ ውሸት የሆነ ቅጥፈት እየመገቡ ስለኖሩ ውሃ የወሰደ ሰው አረፋ ይዛል እንደሚባል ግድቡ ካለቀ በኋላ ካሁን በኋላ ራሱ ግድቡ ቢነካ ኒኩሌር ሆኖ እንደሚያፈነዳቸው ሱዳንን ግብፅን ካይሮን ካርቱምን እንደሚያጠፋ ያወቁ አስፈራሪቸው ነው ቅድም እንዳልኩት ምን ማለት ነው አለው ገና አሁንም ተስፋ አልቆረጥኩም በነገራችን ላይ ግብጾች የግብጽ መሪዎች የሚፈሩት ህዳሴ ግድብን አይደለም ከህዳሴ ግድብ በኋላ ያሉ የአባይ ወንዝ ገባሪ ወንዞች ኢትዮጵያ መስኖ ትጀምራለች የንጋት ሐይቅ ላይ ባለፈው ሳምንት ቢሾፍቱ ደብረ ዘይት ላይ ጉባኤ ተካሂዶ የኢትዮጵያ የንጋት ሐይቅ ማስተር ፕላን እንዴት አይነት ልማት ሊገነባ እንደሚችል እንዴት አይነት አዲስ ሌላ አዲስ አበባ የኢትዮጵያ ሰከንድ ስታር ሲቲ ባህር ዳር ሐዋሳ አዳማ ከመሳሰሉት ውጪ አዲስ ከተማ አዲስ ህይወት አዲስ ጅምር በንጋት ሐይቅ ላይ በህዳሴ ግድብ ዙሪያ ዓለም እንደሚሰባሰብ ዛሬ አሁን ቢቢሲን ሰማ ነበር ጠቅላይ ሚኒስትሩ ሶፍ ዑመርን ጎብኝቶ ከዛ መልስ ለአካንድ ፈረንጅ ሴት ጋዜጠኛ ጋር ኢንተርቪው ያደርጋሉ ተከታተለችና ሴትያ ትኬት የት ነው የሚቆረጠው ሶፍ ዑመር ሄዳል ጋዜጠኛው ትኬት የት ነው የሚቆረጠው ጠቅላይ ሚኒስትሩ ብላን ጠየቀች ህዳሴ እኮ ዛሬ በየቀኑ አውሮፕላን ይበራል የዓለም ቱሪስቶች እኮ ህዳሴ እየሄዱ ነው አዲስ አበባ ከተማን 44 ጊዜ የሚበልጥ ሐይቅ ሰው ሰራሽ ሐይቅ በአፍሪካ ውስጥ ከተሰሩ ሰው ሰራሽ ሐይቆች ንጋት ሐይቅ አንደኛ ሁለተኛ ነው ስለዚህ ግብጾች ምንድነው የራሳቸውን ህዝብ እውነት ከማሳወቁ ኢትዮጵያን በመግፋት ኢትዮጵያን በማስፈራራት ምን ቀራኮ ትራምፕ የዛሬን ያርገውና አሁን እንኳን ደርባብ ብሎ ወደ ኢትዮጵያ እየመጣ ነው ምቱ ብሏቸዋል ኢትዮጵያ ኮን የተረጋጋ ለጋጋሞቹ እንደሚጮሁ ሳይሆን ከፍታ ወጣ ስታቢሊቲ ዛ እንደተባለው እያንሰራረች ናት በእግሩ አቆማለች በአራት እግሩ እንኳንስ ግብጽ ጫጫታ ግብጽ እኮ ከመቶ በፊት እንታወቃለን አባቶቻችን በባዶ እግር እኮ አዋርዷቸዋል ዛሬ ኢትዮጵያ እስከሚበቃ ድረስ በአየር ኃይል በምድር ኃይል በባህር ኃይል እግረኛ ጦሩ ተዘጋጅቷል በዛ ላይ ደግሞ በአገራችን ላይ ነው ግብጽ ሱዳንን ይዛ ኤርትራን ይዛ ከየት መጣ ነው አፌን አልሰበስብም የለመደ አፍ ይጮሃል የለመደ ምላስ ይጮሃል ስለዚህ እኔ ግብጾችን ከኋላ የሚደግፉ እነዚህ አጀንዳ ፈጣሪዎች እንዱም ደግሞ የኛ ልጋግሞች የትም ሊደርሱ አይችሉም ማጠቃላይ አስፈራሪቸው ማለት ደግሞ ያው ሆድን በጎመል ቢትለዊ ጉልበት ያወጣ የግብጾች ፉከራ እኮ ባለፈው 14 አመት ሞተ ተቀበረ ካሁን በኋላ ከኢትዮጵያ ጋር የትኛው ነገር መተባበር ብቻ ነው ኢትዮጵያ ደግሞ ለመተባበር ለዓለም ህዝብም የፍቅር እጅ የሰላም እጅ የይቅርታ እጅ ለዜጎቹም አሁን የታጣቂዎች በኦሮሚያ ክልል በአማራ ክልል ጠመንጃ ይዘ እየተተኮስክ በፈለክበት አገር በፈለክኮሽ አምሸማጋይ እንዋይ አገራዊ ምክክር አለ አጀንዳውን አምጣ ለጋንጣል ብትልም አጀንዳውን አምጣና አገራዊ ምክክሩን ተብለ ምንድነው እራኛው ቁርስ አልበለም ይላል እናትና አባት እቺ ሰውዬ ቁርስ አልበለም የምትለው እረኝነትን ብልትል ነው ተብሎ ሾጥ ተደርጋ ቁርስም ትበለኝና ረትም ትወጣለች ቀና እረኛ ቁርስ ሰጡት በለና እረኝነት ሄዳል እነዚህ እኮ ልጋግሞች የመንግስት በተለይ መንግስት መቋም ኖርማል ነገር ነው ብልጽግና ሊቃወማሉ የሚል ፓርቲ ግለሰብ ችግር የለም መሳደብ ግን ነውር ነው መሳደብ ግን ቆሻሻነት ነው መሳደብ ግን ራስን መስደብ ነው የኢትዮጵያ መሪዎች ከአጼ ቴዎድሮስ እስከ አሁኑ ጠቅላይ ሚኒስትር ድረስ በህዝብ ስም መከበር አለባቸው አጽማቸው መከበር አለበት ታሪካቸው መዝገብ አለበት ጥፋታቸው መወቀስ የለበት ከስተቱ መማር ከቀደመው መሪዎች የአሁኑ መሪዎች መማር መልካም ጎናቸው ማውደስ መሳደብ የለም መንቋሸሽ የለም ካለፈው ታሪክ ትምህርት ወስደ ዛሬን በደንብ ሰርተን ቀጣዩም አለ ይሄ መንግስት እኮ ግብጽን አይደለም የሰፈሩን አይደለም እኮ ምትዘጋጀው ለምንድን ነው ኢትዮጵያ መከላከያ የባሰ ቢመጣ አንድ ኬንያዊ ፓትሪስ ሉሙምባ ፕሮፌሰር አለ ኬንያ አንዳቸው ኢትዮጵያ አፍሪካ እንደገና ቀኝ ግዛት ልትገዛ ነው ይላል አፍሪካ ማስተዲ ኮሎኒያሊቶን ተዘጋጅታለች አፍሪካን በሙሉ የራሳቸውን ባይል የራሳቸውን ታሪክ የራሳቸውን አስተዳደር ጥበብ ሰሜን ኢትዮጵያ ያለው ንጉሳዊ ጥበብ ኦሮሚያ ውስጥ ያለው አባገዳ ስርዓት
ደቡብ 56 እያንዳንዱ ብሔረሰብ እኮ ክንግዳም ነበራቸው ያስተላለፍ ጥበብ ነበራቸው ገንዘብ ነበራቸው ታሪክ ነበራቸው አሁን የመንግስት ይሄንን እንደምር ያለ ነው የሰሜኑ የደቡቡ የምዕራቡ የምስራቁ የሰማናዎቹን ብሔረሰብ መልካም እሴቶች እንሰብስብ እንደመር ስንደመር አድዋን ስንደመር ህዳሴን ስንደመር ማዳበራን ፋብሪካ ስንደመር ጋዝ ፋብሪካ ስንደመር የማንሰራው ነገር እንደሌለ ዓለም ቆሞ አጨብጭቦልናል ስለዚህ እኔ ይሄ ግብጾች ፉከራ የተለመደ የጉዳይ ፈጻሚዎች ናቸው ግብጾች እኮ ደግሞ ሌላ ግብጾችም ጉዳይ የሚያስፈጽሙ ሰዎች አላቸው የኢትዮጵያ ፓርቲዎች ተቃዋሚዎች በሙሉ ከደርግ እስከ ዛሬ ያሉት በሙሉ የግብጽ ጉዳይ ፈጻሚዎች ናቸው ግብጽ ደግሞ የምዕራባውያን ጉዳይ ፈጻሚ ናት በዛ ላይ ደግሞ የአረብ ጠበቃ አሁን እኮ ኢትዮጵያ እየወጣች በግብጽ ብቻ ሳይሆን በመላ አፍሪካ ተወካይነት ሚድል ኢስትን በመቆጣጠር ተወካይ ሊትሆን በህዝብ ብዛቱ በመከላከያ ቆራጥነቱ መለዮ ለባሹ ምንሻው ዛሬ እኮ በየቦታው ጠቅላይ ሚኒስትር እንደምን ሽፍታ እኔም ከልጅነቴ ጀምሮ ሽፍታ ናቃለሁ እንዳውኑ አማጺያ ይባሉ ሽፍታ ሊረብሽ ይችላል ሊዋጋ ይችላል ጠቅላይ ሚኒስትር እንዳሉት ልማቱ ቀጥሏል ማሰብ አለበት የኢትዮጵያ ህዝብ ስለ እግዚአብሔር ባለፉት 7 አመታት የጠቅላይ ሚኒስትሩን ልማትና ህልም ለማደናቀፍ ከውጪ እስከ ውስጥ ለማደናቀፍ መከሩትን አይደል መደገፉን ትቶ ዝም ብሉ ኢትዮጵያ እኮ ዛሬ በልጽጋ ነበር 7 አመት ከማደናቀፍ ህዳሴ ግድብ እኮ 15000 ህዝብ ነው የሞተው ኢትዮጵያዊ ነው እኮ ተሰዋ አይደለም እንደ ለማፈጸም ይሄ የሰው ህይወት ነው ንብረቱ ጊዜው ይሄ ሁሉ ልማታችን ሲያደናቀፈ ነው በሰሜኑ ህይወቶች ይሄ በየክልሎች በአማራ በንት ይሄንን መደገፍ ቀርቶ ጸጥ ብሉ እኮ ኢትዮጵያ መረዳት አለበት ይሄ ጠቅላይ ሚኒስትር ኢትዮጵያን እንደሚመኙት ከአፍሪካ አንደኛ ሁለተኛ የኢኮኖሚ ባለቤት ማድረግ ይቻላል ለጦርነት ወጣው መከላከል እኔ አንዳንድ የሚገርመኝ ነገር የዚያኖ ሶፎመር ላይ ይሄን አገር ሲመሩ የነበሩ ኦሮሚያን ሲመሩ የነበሩ ሰዎች አሁንም ሰላም መምጣት አለበት ብሎ የሚጠይቁ አሉ እንዴ ይሄ መንግስት ተመርጦ ኃላፊነት ተቀብሎ ስልጣን ካለቀከን በቃል ሰጣን በቃ አንዋይም የሚሉትን እንዴት አይደል ይሄ መንግስት ከዚህ በላይ ምን ያርግ ጎበዝ አገራዊ ምክክር አቋቁማለሁ አጀንዳችሁን አምጡ ጠመንጃ ይዘ እየተዋጋ ገበሬን ነጋዴን የብሔርን እያገደልክ በመረጥክበት ሀገር በመረጥከው አስሸማጋይ ኢትዮጵያ ውስጥ ከውጪ እንዋይ ጦርነት አቁሙ ስል ቅድማ አላስቀመጠም ጃኖ ቅድማ አስቀምጡ ነበር ደርግ ያስቀምጥ ነበር ያደግ ያስቀምጥ ነበር ይሄን ካላረከላዋየ ህገ መንግስት አትቀበል ብልጽግናን አትቀበል ግን ስለ ኢትዮጵያ ብለ እልንትተ እየተዋጋን ቢሆን አለዋይ ማለት ለምንድነው ብልጽግናዎችም እኮ አንዳንድ ጊዜ ይገርምሻል ሰላም እንታ ሰላም ተቃዋሚዎችም ደግሞ አማጺዎችም ዘረኞች የሚሉት እኮ 4 ኪሎ ስጠን ይላሉ ፋኖች ሸኔ ደግሞ ኦሮሚያን ስጠን ይላሉ ነራርሳ ጸጋይ አሜሪካ ቁጭ ብሎ አሁን ዛሬ መንበር አይሰጡ ነበር የማየው ሸኔ ሱ ፓርቲ ያላቸው ተመልካች አሁን ጸጋይ አራርሳ የሚባል ፓርቲ የለም በህይወቱ ግን እዛው ነው ኦነ ገባሊም አይደለም የሸኔ አባሊም አይደለም ሸኔ ራሱ አፋጉባኤ አፋ ወሬ የሚያወራለት አለ ተነስተው ግን የግድ ኦሮሚያን በኦሮሞ ነፃ አውጪ ምናምን ነገር አማራም እንደዚህ ስለዚህ እኔ በጥቅሉ ይሄ የግብጾቹም ሆነ የሌሎቹ ጫጫታ ታልባ ብንጫጫ ባንድ ምቆጫ ነው ይሄ ኢትዮጵያ በልምድ ያካበት ነው እኔ በህይወቴ ልክ ከ69300 ሚሊሻ ጀምሮ እስከ ዛሬ ድረስ ኮሎኔል መንግስቱም በአገር ወዳድነት እንከን የለው ኢቭን ጸረ ኢትዮጵያ የሆነ መለስ ዜናዊ እኮ በባድሜ ጦርነት ላይ ኢትዮጵያ ህዝብ ባንዲራይ ተደፈረ ወሰኒ ተደፈረ ሲባል እኮ 80ዎቹም ብሔረሰብ ልጅ ነው ይላከው በግኖ የተላከው ግመን ነው የተላከው ፍየል ነው የተላከው ጨጨብሳጩ እኮ ነው የተላከው ቋንጣ ነው የተላከው እኮ ተቀደምነትም የህይወቶቹን ቅብጣት አይተሻል እንዴት እንደሆነ አርሲ ነገሌ ከመባል 2 ማንታ ወንዶች ልጆች ናቸው ዘመቱ እነዚህ ልጆች ሞታቸው እኮ ዘላለማዊና ጀግንነት ነው በህዝብ ላይ የተኮስኩ ኃይሉ መራ ነፍሱን ማርና የወያኔ ጀነራል አንድ አማጺ ህዝብ ላይ ከተኮሰ ተሸንፏል ይላል
በሚዲያ ተሸንፏል 360 እኮ ፈርሷል 300 ቦታ ተሸንሽኗል ሌሎችም ስለዚህ እኔ አጠቃላይ ጠቅላይ ሚኒስትሩ እንደሚሉት ፈጣሪም ኢትዮጵያን እየረዳ ነው ፈጣሪም ጠቅላይ ሚኒስትሩን እየረዳ ነው ፈጣሪም ይሄ መንግስት እየረዳ ነው የኢትዮጵያ ህዝብ ደግሞ 99% ኢቭን ዲያስፖራው 70% ጠቅላይ ሚኒስትሩን እየረዱ ግራ ተጋብቷል የጠቅላይ ሚኒስትሩን የሚቃወሙት ላም እሳት ወለደች አሉ አትልስ አቃጥላታል አትታው ልጅ ነው እንደነ ጌታቸው ረዳ ተሳስተናል ብሎ ሂስ ተቀብሎ ጠቅላይ ሚኒስትሩ እንዳይመጡ አልነቃቸው ያወሩት ወሬ ጌታቸው ግን ጀግና ነው ጻድቃን ጀግና ነው እነ ሌንጮ ባትም ጀግኖች ናቸው ስህተት ነበርን የራስን ስህተት ማረምን የመሰለ የጀግንነት ስለዚህ እኔ ባጭሩ ጫጫታው ታልባብን ጫጫ ባንድ መቆጫ ነው ኢትዮጵያ ታሸንፋለች ፈጣሪ ይርዳን መነሻችንም መድረሻችንም ኢትዮጵያችን